እንኳን ሰላም ቆየን። መልካም። ከነገረ ድነት ጋር የተያዘ ጥያቄ ልጠይቅህ። በነገረ ድነት ላይ በንጥቀት ታምናለህ? እነጠቃለሁ ብለህ ታምናለህ? አዎ። በጣም ጥሩ። ንጥቀቱ የሚሆነው መቼ ነው እና ንጥቀቱ ሲሆን ምንድን ነው የሚሆነው? እሱን በአጭሩ ነገር ሁለት ደቂቃ በሙላ መቼ ነው የሚሆነው እና ሲሆን ምንድን ነው የሚሆነው? የምትነጠቁ ሴት ነው የምትሄዱት፣ የት ነው የምትገቡት የሚለውን አስረዳኝ። 2 ደቂቃ ልስጥህ። ኦኬ። ንጥቀትን በተመለከተ ክርስቲያን ህዝበ ክርስቲያን ወይም ሌላውም ሰው ከማወቅ አንጻር እውቀቱ ቢኖረው መልካም ነው። በተረፈ ግን መሰረታዊው ነገር የእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ ማመን፣ እምነትንም መጠበቅ ነው። እስከ መጨረሻው ድረስ የሚጸና ይድናል ስለሚል ማለት ነው። ያንን ንጥቀት በተመለከተ ስራው የአምላክ ነው እና በዚህ ፔሪየድ በዚህ ሲዝን እንዲና እንዳ ያደርገዋል ብለን እንትን አናደርግም። ግን አሁን ስለ ንጥቀት ያለኝ እምነትና አመለካከት እንትን ለማለት ባጭሩ ማለት ይሄ የመጨረሻው ዘመን ላይ በዮሐንስ ራእይ ላይ እንደተጻፈው ጌታ ኢየሱስ ክርስቶስ ሲመጣ ሁለተኛ ተሰሎንቄ ላይ የተጻፈ ክፍል አለ፣ ምዕራፍ 4 ላይ አለ። ስጋችን ወደማይበሰብስ በቅጽበት ይለወጣል፣ ወደማይበሰብስ ዘላለማዊ ስጋ ይቀየራል ብሏል ሐዋርያው ጳውሎስ። በዛ መሰረት የአይነት ሂደት ይፈጠራል ከክርስቶስ ጋር። መቼ ነው? ይቅርታ አቤኔዘር፣ መቼ ነው? አይ ቲንክ እንደዚህ ብጠይቅ ይቻላል። መቼ ነው የሚሆነው ቀኑ? ማለት መቼ ነው ማለት ይሄንን በታይም በዓመተ ምሕረቱ ወሩን ቀኑን ማስቀመጥ እንችላለን። የጥፋት ልጅ ከመገለጡ በፊት ነው? የጥፋት ልጅ ከመገለጡ በኋላ? ከመገለጡ በኋላ ነው የሚሆነው። ከመገለጡ በኋላ ነው? አዎ። እሺ፣ በጣም ጥሩ። በደንብ አስተውል። ከመገለጡ በኋላ ነው ብለኸኛል። እሺ፣ ማን ነው የሚነጠቀው? የበጉ ተከታዮች፣ የታረደው በግ የእግዚአብሔር አንድያ ልጅ 24ቱ ሽማግሌዎች የሚሰግዱለት ማዕተቡን የፈታው ኢየሱስ ክርስቶስ በእርሱ ያመኑ እርሱን እስከ ሕይወት እስከ ሞት ድረስ የተከተሉ ሁሉ ይነጠቃሉ። ስለዚህ አንተም ያመኑት ጠቅላላ ይነጠቃሉ አይደል? አዎ። በጣም ጥሩ። የምድር ላይ ያመኑ የሚቀሩ አሉ ወይስ ምድር ላይ የሚቀሩት እነማን ናቸው? እናንተ ስትነጠቁ የእግዚአብሔር ልጅ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ፣ ወደ ብርሃኑ መንግስት፣ ወደ ክርስቶስ መንግስት፣ ወደ እግዚአብሔር መንግስት ያልመጡ በዚህ ይሆናሉ። እሺ፣ ከዛም በኋላ ፍርድ ይሆናል። የ1000 ዓመት መንግስት አለ፣ አርማጌዶን። መልካም። እሺ አቤኔዘርዬ፣ በጣም ጥሩ። ከነገረ ድነት ጋር እንዴት እንደሚገናኝ ላሳየ ፈልጌ ነው። ጥሩ። ከዛ በኋላ ይሄ ማለት የመጨረሻው ዓለም ፍጻሜ አይደለም አይደል? ከዓለም ፍጻሜ በፊት ነው ይሄ የሚሆነው አይደል? አዎ። በጣም ጥሩ። አሁን ጥቅሶች እያሳየው መቀጠል ፈልጋለሁ። ከነገረ ድነት ጋር እንዴት እንደሚገናኝ የመጀመሪያው የጥፋት ልጅ ከመገለጡ በፊት ነው ከመገለጡ በኋላ ስልህ ምንድን ያልከኝ? ከመገለጡ በኋላ። ከመገለጡ በፊት ነው ወይስ ከመገለጡ በኋላ ንጥቀት የሚሆነው? ይህ የጥፋት ልጅ በመቅደሱ ቆሙ ስታይ ይህንን አስተውል እንዲህ ይሆናል እያለ ዮሐንስ ራእይ ላይ ዳንኤል ላይ የሚናገረው እንትን አለ። የጠየቁ ከመገለጡ በፊት ነው ወይስ ከመገለጡ በኋላ? ከመገለጡ አሁን የቃላት እንትን ነው በፊትና በኋላ ሳይሆን፣ ምክንያቱም ማተር ያደርጋል። በፊትና በኋላ ካልከኝ በጣም የተለያየ ታሪክ ነው የምናወራው። ስለዚህ አንተ እንደ አንድ ፕሮቴስታንት የጥፋት ልጅ ከመገለጡ በፊት እነጠቃለሁ ነው የምትለው ወይስ ከተገለጠ በኋላ? እሺ፣ ከመገለጡ በፊት። ከመገለጡ በፊት። እሺ፣ ኮመንቱን ተወው ወንድሜ። ኮመንቱ ብዙም ፎከስ it's not about comment። እሺ፣ እንግሊዘኛውንም እንተወው፣ ምክንያቱም እንግሊዘኛ የማይሰማን ሰው ሊኖር ስለሚችል እንግሊዘኛ ችግር የለውም። እሺ፣ የሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እንዲህ ይላል። ከቁጥር 1 ጀምሮ ማነብልን በደንብ ያው። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን።
ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። የጌታ መምጣት ነው እርሱ መሰብሰባችን የጥፋት ልጅ ከመገለጡ በፊት አይሆንም፣ የጥፋት ልጅ ሳይገለጥ አይደርስምና ይላል። ይሄን እንዴት ነው የምትረዳው? ቃሉ እንደሚለን የመቀበል ግዴታ አለብን። በጣም ከአንተ ሀሳብ ጋር የቱ ነው የምትቀበለው? የእግዚአብሔርን ቃሉ ገባኝ እኮ ቃሉማ ሁለት። አሁን እኮ አንተ ከመገለጡ በፊት አለ ቀደም ነግሬ ነበርኩ ተሰሎንቄ ላይ የሚሆነውን እንትን የጥፋት ልጅ ሳይገለጥ እንደገና ደግሞ ስጋችን ከመቅጽበት ተቀይሮ የሚሆኑ ክስተቶችን አንድ ባንድ ቁጭ አድርጎልናል በግልጽ። አቤኔዘር ቅድም ምን አልከኝ? ከመገለጡ በፊት ነው አልከኝ። ይሄ ደግሞ ከተገለጠ በኋላ ነው የሚለው። ከተገለጠ በኋላ ካለ ያንን ለመቀበል ሁለታችንም ወር ማንኛችንም እንትን እንላለን። ምን እንላለን? ለመቀበል እንገደዳለን። ግዴታ ነው ቃሉ የሚለውን ለመቀበል። አቤኔዘር የቱን እንቀበል? ከመገለጡ በፊት ወይስ ከመገለጡ በኋላ? ሁለት ሀሳብ እኮ ነው ያለው። አንተ ከመገለጡ በፊት ትላለህ፣ መጽሐፍ ቅዱስም ከመገለጡ በኋላ። መጽሐፍ ቅዱስ የሚለውን ነው እኮ አልኩህ። መዝሙረ በኋላ የሚለው የጥፋት ልጅ ሳይገለጥ አይደርስም ይላል። ስለዚህ ከተገለጠ በኋላ ነው የሚሆነው ማለት ነው። እሺ፣ በጣም መልካም። እሺ፣ ኧረ የሚኮሻኩሽ ነገር አለ። ማቴዎስ ወንጌል ምዕራፍ 25 ላይ እነዚህ እነማን ናቸው? የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል። እሺ፣ ጌታ ሲመጣ በፊቱ የሚሰበሰቡት አሕዛብ እነማን ናቸው? ተቋርጫለሁ። ተቋርጫለሁ። ትሰማለህ? ያሬድ እሱ ነው። እሺ፣ አቤኔዘር 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 አይ ቲንክ አልተመቸውም። ሜይ ቢ ኔትወርክ ይሆናል። ይቅርታ ምን ተመልሻለሁ። ችግር የለውም። እነዚህ እነማን ናቸው? አሕዛብ ሁሉ በፊቱ የተሰበሰቡት እነማን ናቸው? አሕዛብ ሁሉ በፊቱ ይሰበሰባሉ። አዎ፣ እነማን ናቸው? ጌታ ሲመጣ የሰው ልጅ በክብሩ በመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እነማን ናቸው? አሕዛብ የሚለው ቃል ያው ሕዝብ ሁሉ ማለት ነው፣ ሰው ሁሉ። በጣም መልካም። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል። በጎች የተባሉት እነማን ናቸው? እሺ፣ በጎቹ የሚለው አማኞችን ነው። ፍየል ደግሞ የሚለውን ብሎ የሚገልጸውም አለ። በጎች የተባሉት እነማን ናቸው? ቤኔዘርዬ አማኞች ናቸው አልከኝ? ኧረ ቶሎ ቶሎ መልስ። ሶሪ ሚውት ሆኖ ነው ከስር። አዎ እሺ፣ ቅድም ተነጥቀናል። እነዚህ የተነጠቁት በጎች ናቸው ወይስ ያልተነጠቁት ናቸው? የተነጠቁት ናቸው እንጂ የተነጠቁት። ኧረ ፕሊዝ አቤኔዘር፣ ወይ ኢርፎን ከሆነ እንቀለው። በጣም ይረብሻል እንትኑ። የሚመች ቦታ ካልሆነ ወይስ ረጋ ስትል ግባ። አዝቆ ጋብቼ ልውጣ አንዴ። ኦኬ፣ ጥሩ። አሰፋ ነው መሰለኝ አይደል እንዲወደደኝ የሚለው። እሺ፣ አሴ ሰላም ቀይረህ ቃልክ እንደ አይ ተዘጋብኝ አካውንቴ ለጊዜው ሰስፔንድ ሆኖ ነው። ለምን ታፕ እናደርግም ነበረ?
ታፕ ሳይሆንም ኮፒ ሊንክ ነው፣ ግን ቁጥር አሳይቼ ነው የተዘጋብኝና ምንም የሚቀይረው ነገር የለም። ያው 25 ላይ ይከፈታል። ሜይ 25 ችግር የለውም። እሺ አሴ የወንድማችንን ንጥቀት መቼ ነው የሚሆነው? አሴ አይ ከሱ መጀመሪያ ደግሞ እየሰማው ስለነበረ አንዴ ከኔ ጋር በተጀመረው ርዕስ ቀጥል ፕሊዝ አሴ፣ እንዳንረባበሽ ያደራ ወንድም አለ። ንጥቀት መቼ ነው የሚሆነው? እሱ አይደለማ መጀመሪያ ደግሞ ተነሳው ለዛ ለማገባሁት ያረዲ። እሺ ሚውት አድርግ በቃ። እሺ እንደዛ ከሆነ ወይ ከሌላ ሰው ጋር ማውራት የሚችል ካል ቀጥልና ርዕሱ ዝም ብሎ ተንጠልጥሎ መሄድ የለበትም፣ ማለቅ አለበት። ክራይስት ማን እንደሆነ አላወቅም። በክራይስት ካልቀጥል። ሰላም እንደት ናችሁ? ክብሩ ይስፋ እግዚአብሔር ይመስገን። ሰላም አለሁ። ማንም በል አብነት ከየት ቤተ እምነት ነው? አብነት ከወንጌል አማኝ። የወንጌል አማኝ ብሎማ ቤተ እምነት የለም። ተው። ወይ መካነ ኢየሱስ ነው፣ ወይ ቃለ ሕይወት ነህ፣ ወይ ሙሉ ወንጌል ነህ፣ ወይ መሰረተ ክርስቶስ ነህ። እንደሱ ነው ገባ የፈለከው? ቃለ ሕይወት ነኝ። እንደሱ ከሆነ እኔ ፈለጌ ሲሆን ካውንስሉም እንደዛ ነው የመደባችሁ እና እኔማ ንጥቀት ስለ ነገረ ድነት እያወራን ነው እና ንጥቀት ብዙም እንትን ከበፊት ጀምሮ አልሰማውም። ከአሁን አካባቢ ነው ያገባሁት። እሺ ንጥቀት ትንሽ አስረዳኝና። ጥሩ። የንጥቀት ዓላማው ምንድን ነው? ንጥቀት ክርስቶስን የተከተሉት የዘላለምን ሕይወት የሚያገኙበት መንገድ ስለሆነ ከዚህ ከስቃይ ዓለም ወደ እረፍት የሚገቡበት ነው። ስለዚህ ንጥቀት የዘላለም ሕይወት የሚገኝበት ነው። አዎ ንጥቀት ማለት የዘላለም ሕይወት ያለበት ወይም ተነጥቀ ወደ ዘላለም ሕይወቱ ጋር ነው የምትሄደው። መንግስተ ሰማይ ትገባለህ ማለት ነው። ኦፍ ኮርስ በጣም ጥሩ። እሺ ስለዚህ የዘላለም ሕይወት ኦልሬዲ አግኝተሃል በንጥቀት አይደል? በንጥቀት የዘላለም ሕይወት አገኘው ማለት ሳይሆን ዘላለም ሕይወትን ያገኘሁት ክርስቶስን ያመንኩለት ነው። ኖ እሱ ማለት አይደለም ወንድሜ። የንጥቀት ዓላማው አንተን ዘላለማዊ ሕይወት ለመስጠት ነው አይደል? ያ ወደ ዘላለማዊ እረፍት ለማስገባት ነው። በጣም ጥሩ። ከንጥቀት በኋላ አንተ ወይ መሰሎች ከአንተ ጋር የተነጠቁ ዘላለም ሕይወት ገብቷል፣ መንግስተ ሰማይ ገብቷል አይደል? አዎ መንግስተ ሰማይ ይገባሉ እንደየስራቸው። አንድ ነገር እዚህ ጋር እንትን ማለት አለበት። የተነጠቁት እንደየስራቸው የተነጠቁት ማለት ነው። እሺ የተነጠቁት የራሳቸው የሆነ ፍርድ ወስዷሉ ማለት ሳይሆን ክርስቶስን እንደ ግል አዳኝ አድርጎ የእግዚአብሔር ልጅ ነው ብሎ ያመኑት ከመጨረሻው ጥፋቱ ወይም ከዛ ከመከራው ይነጠቃሉ፣ ያርፋሉ። ከ7 ዓመት በኋላ 1000 ዓመት ከክርስቶስ ጋር ሊነግሱ ወደ ምድር ይመለሳሉ ነው። በ7 ዓመቱ በዛ አንድ ክራይስት ቀስ ያልክ ንገረን። እሺ ተነጠቃችሁ። የንጥቀቱ ዓላማ የዘላለም ሕይወት ለማግኘት አልከኝ አይደል? የዘላለም ሕይወት ለመውረስ አልከኝ። ስለዚህ አንድ ወደ ዘላለም እረፍት ለመግባት ነው። ገባህ ማለት የዘላለም ሕይወትን ወረስክ ማለት ነው። እሱ ቃል ግን ብዙም እንትን እያለኝ አይደለም። አልተመቸም? አዎ ወደ ዘላለም እረፍት የምንሻገርበት ነው። እሺ አንድ ድልድይ አድርገው ወሰደው። እሺ ይሁን። እሺ ድልድይ አድርጌ ልውሰደው። ድልድዩ ወደ ምንድን ነው? የድልድዩ ዓላማ ምንድን ነው? መጨረሻ ላይ አንተን ወዴት ማድረስ ነው? ወደ ዘላለማዊ ወደ ክርስቶስ ማድረስ ነው። በጣም ጥሩ። ስለዚህ የዘላለም ሕይወትን በድልድዩ መንገድ የሆነና የዘላለም ሕይወትን ያስገባሃል አይደል? ምንድን ነው ሳይሆን በደንብ እርግጥ ያለውን ነገር ንገረኝ እንድረዳ። እሺ ማለት ነው እንዴ? እሺ ምክንያቱም አንዳንድ ሰው ይላልና ግን ያልተቀበለ መሀል ላይ ሆንብሃል። ለዛ ነው። እሺ በጣም ጥሩ። እሺ የንጥቀቱ የሚሆነው የጥፋትሽ ከመገለጡ በፊት ወይስ ከመገለጡ በኋላ? የቅዱሳን ንጥቀት የጥፋት ልጅ ከመገለጡ በፊት ወይም ንጥቀቱና የጥፋት ልጅ መገለጡ ቅጽበታዊ ነው። ከተነጠቁ ቅዱሳን ከተነጠቁ በኋላ ነው የጥፋት ልጅ የሚገለጠው። ከተነጠቁ በኋላ ነው ያ። እሺ በዚህ ተሰሎንቄ ላይ
የተሰሎንቄ መልእክቱ ላይ ተሰሎንቄ አዎ ሁለተኛ ተሰሎንቄ ላይ ስንት ሁለተኛ ተሰሎንቄ አዎ ምዕራፍ 2 ቁጥር 3 ከቁጥር 1 ጀምሮ እናንብበው። ምዕራፍ 2 ከቁጥር 3 እሺ ከቁጥር 1 ጀምሮ እናንብበው ሐሳቡን እንድታገኘው። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። እየተናገረ ያለው ምንድነው? የጌታ መምጣት የዓመፅ ልጅ ወይም የጥፋት ልጅ ከተገለጠ በኋላ ነው እያለ ነው። ከመገለጡ በፊት አይሆንም እያለ ነው። ይሄን እንዴት እናድርገው? ማለት አንተ በፊት ነበር ከመገለጡ በፊት ነበር ያለው። ምን መሰለህ ጵርስቅላ ብዬ ልጥራው? አዎ እንደሚመች ወንድሜ በለኝ። ወንድሜም ያሬድም ትችላለህ። እሺ የጥፋት ልጅ ሳይገለጥ አይደርስምና ነው የምለው መጽሐፉ። አዎ ሳይገለጥ አሁን አማኞች ማለት ነው። አዎ አይደርስምና ነው የምለው አይደል? ሳይገለጥ አይደርስምና ማለት ነው። አዎ ምን መሰለህ ብዙዎች ቅዱሳኖች የጥፋት ልጅ ወይም እንትኑ ሳጥናኤል ብለን የምንጠራው ማለት ነው። ሞር እኔ እንደዛ እያልኩ ብጠቀም ይሻለኛል። ሳይገለጥ ካላለ ማለት ነው። ክራይስት ሳይገለጥ አይደርስምና ማለት ነው። እሱን ልነግርህ እኮ ነው። እኔ እንትን እያልኩኝ አይደለም እያፋለስኩ አይደለም። እሺ አንዴ ቆይ። አንተ ለምሳሌ የምትነጠቀው የጥፋት ልጅ ከመገለጡ በፊት ወይስ የጥፋት ልጅ ከመገለጡ በኋላ? ነገርኩ እኮ የጥፋት ልጅ የሚገለጠውና የንጥቀቱ ቅጽበታዊ ነው ያልኩክ። ልክ እንደተገለጠ ነው የምትነጠቁት። አሁን ክርስቶስ ይሄ የጥፋት ልጅ የምንለው ባይዘው ማለት ነው ለ7 ዓመት አሁን ብዙ ጊዜ በራእይና በዳንኤልን በራእይም እንደምናየው ያ የ7 ዓመቱ ከመገለጥ ወይም ያ ቀኑ ከመምጣቱ በፊት ነው ምንነጠቀው። ቅዱሳን አይደማ የጥፋት ልጅ ሳይገለጥ የጥፋት ልጅ የሚባለው ደግሞ ለዛ ዓመት የተመደበ ነው። ሌላ ደግሞ አለ የሚመጣ ሌላ የተመደበ አለ። እናንተ የጥፋት ልጅ የምንለው ኦኬ ችግር የለውም። ከመነጠቃችን ቅዱሳን ከመነጠቁ በፊት እንደዚህ እናድርገው። አይ ቲንክ እኔ እኮ ያሬድ ከአንተ ጋር እየተግባባን መሰለኝ እንደውም ነው ብለክ ነው። እኔ ግን እንደሱ አልመሰለኝም። አይ ቲንክ ትንሽ አጥናውና እሺ ቀጥል። እኔ እኮ አጥንተው እንድትመጣ ፈልግ። ምክንያቱም ጭብጥ ያለ ነገር እየተናገርክ ስላልሆነ ሜይ ቢ ዝግጅት ስለሚፈልግ ወይ አጥንተኸው ና። አይ እምቢ ካልከኝ ግን እቀጥላለሁ። አይደለም ጥሩ ይመስለኛል። አይ እኔማ ሰው እንድማር ስለምፈልግ ከአንተ ጋር እየተግባባን ብንሄድ ነው እንጂ ካልሆነ እኔም አልማርም። እዚህ ጋር ያሉ ሰዎች ስለማይማሩ እየተግባባን ብንሄድ ነው። ያሬድ ወይ አልሰማ ካለ ሞዴሬተር ነህ። እሺ የምትፈልገውን ሰው ማውጣት ማስገባት ይችላል። ችግር የለውም። እዛ አንደርስም ሆፍዌይ። እሺ ክራይስት ይኸውልህ እነዚህ ቅዱስ ጳውሎስ ወንድሞች ወይ ብሎ የሚጠራቸው እነማንን ነው? በክርስቶስ ያመኑትን ነው ወይስ ያላመኑትን ነው? ያመኑት አይደለ? ያመኑትን ነው። በጣም ጥሩ ወንድሞች ሆይ እያለ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን ይላል። የጌታ ቀን ደርሷ የተባለችው ቀን የቷ ቀን ናት? የጌታ ቀኗ ክርስቶስ የሚመጣበት ቀን የሚገለጥበት ቀን። የትኛው? ንጥቀት ነው ወይስ የዓለም ፍጻሜ ማለት ነው? ንጥቀት ወይስ የዓለም ፍጻሜ? የንጥቀቱ ነው። የንጥቀት ነው። እሺ ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም የተባለው ምንድን ነው? የክርስቶስ መምጫውና እናንተን ንጥቀት የሚለው ነገር የሚደርስ የሚሆንበት ክስተት ማለት ነው አይደል? ለእናንተ የጥፋት ልጅ ሳይገለጥ አይደርስም ሲል ምን ማለት ነው? አንድ ሀሳብ እዚህ ጋር ልሰንዝረውና እስኪ ምናልባት ከተግባባን በዚህ የጥፋት ልጅ ሳይገለጥ አይደርስምና ነው በሚለው ማለት ነው። ማቴዎስ 24 ቅድም አንብበ ነበረ።
እባክህ ወደሱ ጋር ገና እመጣለሁ። ይሄን ጨርስልኝ። የጥፋት ልጅ ሳይገለጥ አይደርስም ማለት ነው። የጥፋት ልጅ ሳይደርስ አይደርስምና ነው ማለት ሰዎች እንዳይታወቁ የጥፋት ልጁ ወይም አሁን ድንጋይ በድንጋይ ላይ መንግስት በመንግስት ላይ የተባለው ሁሉ ገና መዋዘማው ስለሆነ እንዳትረበሹ ክርስቶስ መጥቷል ብላችሁ እንዳትረበሹ መምጫው ገና ነው አልደረሰም ለማለት እና እዚህ ጋር ደግሞ እርሱም የጥፋት ልጅ ሳይገለጥ አይደርስምና የተባለው የጥፋት ልጁ ክርስቶስ ከሰማይ በደመና ሲገለጥ ክርስቶስ ከሰማይ በደመና ሲገለጥ እንደዚህ እናደርጋለን። በዛን ሰዓት ነው ቅዱሳኖቹ ይነጠቃሉ። እሺ በቃ እሱን እንተውና ወደዚህ ወደ ማቴዎስ 25 እንምጣና ማቴዎስ 25 ላይ አሁን እናንተ ተነጥቃችሁ የዘላለም ህይወት ገብታችኋል አይደል? አይደለም? ከንጥቀት በኋላ ወደ ዘላለም ህይወት ገባችሁ አይደለ? ከንጥቀቱ በኋላ አዎ፣ ከንጥቀት በኋላ ወደ ዘላለም ህይወት ገባችሁ። እሺ ጥሩ። እነዚህ እነማን ናቸው? በማቴዎስ ወንጌል ምዕራፍ 25 ላይ ጌታ ሲመጣ የሰው ልጅ በክብሩ በሚመጣበት ቁጥር 31 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳኑ መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹ ከፍየሎቹ እንደሚለይ እርስ በርሳቸው ይለያያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። እነዚህ አሕዛብ የተባሉት እነማን ናቸው? አሕዛብ ብዙ ጊዜ ቃሉ ለሁለት ነገር ነው የሚጠቀመው፣ ለብዙ ህዝብና ለላመኑትም ይጠቀማል። ይሄ ለማን ነው የተጠቀመው? ማቴዎስ ወንጌል ምዕራፍ 25 ይሄ አሕዛብ የሚለው ለብዙ ህዝብ የተጠቀመ ቃል ነው። ኦኬ እሺ ጥሩ። በጎች እነማን ናቸው? በጎቹ ክርስቶስን የሚያውቁት የተከተሉት ማለት ነው። ያመኑት ናቸው። ያ ተነጠሽ እነዚህ እናንተ ናችሁ የተነጠቃችሁት ናችሁ። ይሄ ሐሳብ ከንጥቀት በኋላ ነው ወይስ በፊት ነው የሚለው ነገር አይቀድም። ክራይስት እናንተ እዚህ ጋር በጎች ተባሉት እናንተ ናችሁ ወይስ ሌላ ሰዎች ናቸው? እኛ ነን ክርስቶስን ያመንን ማለት ነው። ኦኬ እናንተ ናችሁ። አዎ ክርስቶስን ያመነ ሁሉ የተነጠቁት ማለት ነው አይደል? እኮ የተነጠቁት ያ የተነጠቁት ክርስቶስን የሚያምኑት ክርስቶስ ብዙ ጊዜ በጎች ብሎ የሚጠራው እሱን የሚከተል በጎች ብሎ ነው የሚጠራው። ገባኝ። እናንተ የተነጠቃችሁት ማለት ነው አይደል? በጎች የተባላችሁት ያ እሱን የተከተልን ማለት ነው። እሺ ፍየሎችስ እነማን ናቸው? ፍየሎች ክርስቶስን እንደ ግል አዳኝ አድርጎ የእግዚአብሔር ልጅ እንደሆነ ያላመኑት ማለት ነው። በዮሐንስ ወንጌል ምዕራፍ 3:18 አሁን ተፈርዶበታል የተባሉት ማለት ነው ፍየሎች። ስለዚህ ያላመኑ ናቸው። በጎች ያመኑ ናቸው። መልካም። በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል ይላል። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። ማቆም ከፈለግ ማቆም እችላለሁ ባይዘወይ። ምክንያቱም ከታች ጴንጦቹ በጣም እየተቃወሙ ስለሆነ ማቆም ከፈለግ ላቁምና ወይ አጥንቸው አንብቤው ልምጣ። ምክንያቱም ጴንጤዎቹ ይሄ እኛ አይደለንም ብለው ያምናሉ። ይሄ በጎች የተባሉ ይሄ እኛ ተነጥቀናል እኛን አይመለከትም ብለው ነው የሚያምኑት። አንተ ደግሞ ለየት ያለ ነገር ስለመጣ ከታች እየተቃወሙክ ነው። ማቆም ከፈለግ ማቆም እችላለሁ። መቀጠል ከፈለግን ልቀጥል። ኦኬ እሺ። እኔ ሚውት ላርግና ምኑን አወራን? ሚውት እንዳታረግ። እሺ በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። ንጉሥን በቀኙ ያሉትን እንዲህ ይላቸዋል አለ አዲስ የገባው ልጅ አውራውና ወይ እሱ ይቀጥል። በቃ ሽኒ ታርግ አንተ ሚውት ያርገውና እስኪ አንተ ቀጥል። ከዛ ምናልባት ይሁን መልካም ችግር የለም ልንግባባ እንችላለን። እሺ ድሪባ ወይ ሰላም ላንተ ይሁን። እግዚአብሔር ይመስገን። ደህና ናቸው? እግዚአብሔር ይመስገን። ከቤተ እምነት ነህ ድሪባ? ከፕሮቴስታንት ሙሉ ወንጌል ነኝ። ሙሉ ወንጌል ነህ? አዎ። እሺ ኧረ በስመ አብ እንትኑን አስተካክለው።
ኦኬ እንጻለ እየረበሸ ነው። አዎ እሺ አሁንሳ እሺ አሁን ሰላይ አሁን ጥሩ በጣም መልካም። እሺ ስለ ነገረ ያወራን ነውና ንጥቀት የንጥቀት ዓላማው ምንድነው? እንነጠቃለን ብለህ ታምናለህ? አዎ አምናለሁ በደንብ። እሺ የንጥቀት ዓላማው ምንድነው? ዓላማው ክርስቶስ ስላቀደልን ከመከራው እንድንተርፍ ስላቀደልን ወደሱ የምንሰበሰብበት ጊዜ ነው ማለት ነው። መከራው እንዳያገኛችሁ ማለት ነው። አዎ መከራው እንዳያገኝ። በጣም ጥሩ። መከራውን የሚያደርስባችሁ ማለት ነው የጥፋት ልጅ ያው ቁጣ ነዋ። ያኔ ጽዋዎቹ ሲለቀቁ ግማሹ 3 ዓመት ተኩል በኋላ ያ መከራውን የሚያደርስባችሁ ማለት ነው። ይቅርታ ወንድሜ፣ መከራውን የሚደርስ የጥፋትሽ ነው የአመፃ ልጅ የተባለው እሱ ነው መከራውን የሚያደርሰው። የአመፃ ልጅ አዎ ስለሚለቀቅ አዎ ምድር ላይ መከራውን ሊያደርስ ይችላል። አዎ እንደዛ ነው። ስለዚህ መከራውን እንዳያገኛችሁ እናንተ ትነጠቃላችሁ። አዎ በጣም ጌታ ይወስደናል። ከመገለጥ የአመፅ ልጅ ከመገለጡ በፊት አይደል? የአመፅ ልጅ ኦኬ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እንዲህ ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እለምናችኋለሁ ይላል። የጌታ ቀን ደርሷል። እቺ የጌታ ቀን ያላት መቼ ናት? ጌታ ቀን ያለው መቼ ናት? የጌታ ቀን ደርሷል ብላችሁ እንዳትናወጡ እንዳትሸበሩ ያለው የጌታ ቀን ብሎ የሚጠራት የቷ ነው? አዎ ንጥቀት ጊዜ። በጣም መልካም። ማንም በማናቸው መንገድ አያስታችሁ። ክህደቱ ያስታስተውል። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ሳይገለጥ አይደርስም ነው። የጥፋት ልጅ ሳይገለጥ ጌታ አይመጣም እያለ ነው። ከተገለጠ በኋላ ነው የጥፋት ልጅ ከተገለጠ በኋላ ነው ጌታ ይመጣው እያለ ነው። አንተ ደግሞ አይ የጥፋት ልጅ ከመገለጡ በፊት ነው መጥቶ የሚወስደን ትላለህ። የትኛውን እንቀበል? ጌታ ሲገለጥና የሚመጣ ሁለት ተርሞች አሉ። የሚመጣ ወደ ምድር የሚመጣ ከ7 ዓመት ሱባኤው በኋላ ነው። ሲገለጥ ጊዜ ደግሞ እኛ ምንድነው በንጥቀት እሱ ጋር የምንቀላቀልበት ጊዜ ነው ማለት ነው። እሺ የጥፋት ልጅ ሳይገለጥ አይደርስምና የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? የጥፋት ልጅ እንትኑ ያ ማቴዎስ 25 ላይ የሆነ የጥፋት ልጅ ሳይገለጥ አይደርስም የተባለው መቼ ነው ወንድሜ? ምኑ የትኛው ቀን ነው አይደርስም የተባለው? ኦኬ እስቲ ደግሜ አንብበው። ይቅርታ ሙሉ ድሪባ ካላጠናው ይህን ክፍል ወይ አጥናው። ምክንያቱም እዚሁ እየገመትክ ከሆነ ሙሉን ነበር ያነበብኩልህ ከቁጥር 1 ጀምሬ ሰው እያንዳንዱ ነገር በመስመር እያነበብኩ የደረስኩት። አዲስ ከሆነብህ ወይ በደንብ አንብበውና ና ችግር የለውም። እዚሁ እየገመትክ የተለያዩ ሀሳቦች እንዳሰጠን አንዴ ግን ለመጨረሻ ላንብብልህ። ነገር ግን ወንድሞች ቁጥር 1 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ ነኝ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? ክርስቶስ መገለጡ ነው። በእርግጥ እዚህ ጋር የተጻፈው ክርስቶስ መገለጡ ነው። የትኛው ቀን ነው የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? የንጥቀቱ ቀን ነው አይደል? በእናንተ ክርስቶስ መገለጥ የክርስቶስ መገለጥ ተገልጦ ወደ እርሱ ይሰበስበናል ይላል። ዝም ብሎ መገለጥ ሳይሆን ተገልጦ ወደ እርሱ ይሰበስበናል። ወደ ክርስቶስ መምጣትና ወደ እርሱ መሰብሰባችን ነው። ይሄ ደግሞ ንጥቀት ቀን ነው አልከኝ አይደል? ስለዚህ ንጥቀቱ ቀን ደግሞ የጥፋት ልጅ ሳይገለጥ አይደርስም ነው የሚለው። ከተገለጠ በኋላ ነው የምንሰበሰበው ይላል። አንተ ደግሞ መከራውን ለማምለጥ ከመገለጡ በፊት ነው ትላለህ።
መጽሐፍ ቅዱሱ ግን እንደዛ አይልም። በቃ ችግር የለውም። አጥራው በደንብና ልመለስ። አሁን ከነገረ ድነት ጋር የተያዘልኝ ለምንድን ነው ግን ማቴዎስ ልመጣ ነው። ከንጥቀት የንጥቀቱ ዓላማ እናንተን ከመከራው አስመልጦ ወይም አምልጦ ወዴት ነው የምትገቡት? ከተነጠቃችሁ በኋላ የበጉ ሰርግ ነው የምንካፈለው። ወዴት ነው የምትገቡት? የዘላለም ሕይወት ወዳለበት ስፍራ ነው የምትገቡት? ወደ አዲሷ ሰማይ ወደ አዲሷ ምድር ነው የምትገቡት? ዘላለም ሕይወት እኮ ክርስቶስ ራሱ ነው። ስለ አዲሷና ስለ አዲሷ ሰማይና ስለ አዲሷ ምድር እውቀቱ አለ? እሱ እኮ ከአንድ ሺህ ዓመት ካለፈ በኋላ ነጩ ዙፋን ፍርድ በኋላ ነው የሚደርሰው። እሺ አሁን ተነጥቃችሁ የት ነው የምትሆኑት? አየር ላይ ነው የምትሆኑት? የት ነው የምትሆኑት? ገነት ነው የምትሆኑት? የት ነው የምትሆኑት? እሱ የፈለገ ቦታ ነው። ምን አገባን እኛ? ምን አገባን? መትረፋችን በቂ ነው። መቼ ተረፍክ? አልተረፍክም እኮ ምክንያቱም ከመከራው በኋላ ነው። ተርፈናል። ቅዱስ ወንጌል ምዕራፍ 25 እንዲህ ይላል። እሺ አሕዛብም ሁሉ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። እሺ አሕዛብ ታውቁ እነማን ናቸው? ኔሽን ኢንተርናሽናልስ ማለት ሙሉ ዓለምን ይካተታል። ማናልከኝ? ሙሉ ዓለምን ይካተታል። እዚህ ላይ የተነጠቁትም ያልተነጠቁትንም ነው። የተነጠቁማ ከሱ ጋር አብረው የሚመጡ ናቸው። ስለዚህ ይሄ የተነጠቁትን አይወክልም ማለት ነው አይደል? አይወክልም። እሺ በጣም ጥሩ መጣህልኝ አሁን። እሺ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል። በጎች የተባሉት እነማን ናቸው? ከነዛ መሃል በጎች የተባሉት እነማን ናቸው? ከተሰበሰቡት አሕዛብ ከህዝቡ ሁሉ ህዝቡን ክርስቶስ ለሁለት ይለያቸዋል። በጎችና ፍየሎች ብሎ ለሁለት ይለያቸዋል። በጎች የተባሉት እነማን ናቸው? በጎች የመንግስቱ ወንጌል ሰምቶ በዛ መከራ ዘመናት ውስጥ ክርስቶስን የተቀበሉ ናቸው። እንዴ መከራው እንዳያገኝ 144 ሺዎች ይነሳሉ። አንዴ ድሪባ ለምሳሌ የንጥቀት ጊዜ ላይ ቤተክርስቲያን ትነጠቃለች አይደል? ቤተክርስቲያን አለች ምድር ላይ የለችም አይደል? እሺ መንፈስ ቅዱስስ ምድር ላይ ይሰራል? አይሰራም። እሺ እነዚህ በጎች ደግሞ የተነጠቁት አይደሉም አልከኝ? አይደሉም። እሺ መንፈስ ቅዱስ ካልረዳቸው ከሌለ ምድር ላይ ቤተክርስቲያን ከሌለች በግ መሆን ይቻላል እኮ። ለዛ ነው 144 ሺህ ሰዎች ከእስራኤል ነገዶች ይነሳሉ አይልም መጽሐፍ ቅዱስ? ስለዚህ እነዚህ 144 ሺዎቹ ብቻ ናቸው የተመረጡት ናቸው? እነዛ የሰበካቸው ማን የሰበካቸው? የጥፋት ልጅ ምድር ላይ መጥቶ እኮ እናንተ እኮ ያመለጣችሁት እኮ ቋኔ ድሪባ እናንተ ይሄ ጥፋት ልጅ እንዳያገኛችሁ ያመለጣችሁት በንጥቀት አይደል? መከራው እንዳያገኛችሁ። በጣም ጥሩ። እነዚህ በጎቹ እናንተ እኮ ቋንዴ በግ ለመሆን ምን ያስፈልጋል? ቤተክርስቲያን ታስፈልጋለች አይደል? ወደ ቤተክርስቲያን የለችም አባ። አሁን እኮ ድሪባ በግ ለመሆን የክርስቶስ አካል መሆን ያስፈልጋል አያስፈልግም? የዛኔ እኮ የመንግስቱ ወንጌል ነው ክርስቶስን ያልተቀበሉ ላይ ነው የመጣት። ጥያቄ እሱ አይደለም። በጎች ተብሎ ለመጠራት የክርስቶስ አካል መሆን ያስፈልጋል አያስፈልግም? አሁን በዚህ አውድ ጨርሳ አሁን ወደዛ ወደ ቤተክርስቲያን አትውሰድ። እወስዳለሁ። ለምን መሰለህ? በጎች የተባሉት ክርስቶስ እረኛቸው ሆነላቸው ናቸው አይደለ? በዚህ አውድን ጨርሳባ እዚሁ ላይ እኮ ነው ያለው ድሪባ። በጎች የተባሉት በመጽሐፍ ቅዱስ ክርስቶስ እሱ በጎችን ብቻ አትተርጉማ። አሁን እዚህ ላይ እሺ በጎች ማለት ተርጉሞ እስቲ። እረኛ ያላቸው እነዚህ በጎች እኮ ልንገሪ፣ በጎች የተባሉት እነማን ናቸው እንደሆኑ ልንገሪ እኮ። ቆይ ስትነግረኝ ግን
ቤተክርስቲያንና መንፈስ ቅዱስ ምድር ላይ የሉም እኮ አልከኝ። ቤተክርስቲያንና መንፈስ ቅዱስ በሌሉበት በግ መሆን ይቻላል ወይ? በምድር ላይ የክርስቶስ በግ መሆን ይቻላል ወይ? የጥፋት ልጅ ሲገለጥ የጥፋት ልጅ ሲገለጥ መንፈስ ቅዱስ ከፊቱ ሳይነሳ እንዴት ሊገለጥ ይችላል ምድር ላይ? ምን አልከኝ? መንፈስ ቅዱስ ከፊቱ ሳይነሳ እንዴት ሊገለጥ ይችላል? የጥፋት ልጅ አልገባኝም። ጥያቄ ምንድን ነው የምትለው? ያ የአመፃ ልጅ የተባለው ቅድም ያነበብከው ድሪባ፣ ቅድም ያነበብኩት ላይ አንተም አልገባህም እኮ አለፍኩ። ቅድም ያነበብኩት ላይ እኮ መልስ የለህም አንተም። ስለዚህ ተውኩ እኮ። እሺ አሁን አንተ በጎች እና ፍየሎች የተባሉ ትርጉም ነው አይፈለግከው ከኛ ስለ ልጁ የሚለው ኮመንት ሲጽፍ ስለነበረ ወይ እስቲ ከሱ አዲስ ሀሳብ የምናገኝ ከሆነ ወደ እሱ ሄዳ አንድ ድሪባ ሚውታርክ። እሺ ወንጌል ስለ ልጁ ነው። ሰላም አንበል። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ሰላም አንበል። የወንጌል አማኝ ነኝ። ስሞትን ማንበል፣ ስምህን ማንበል። ይቅርታ ችግር የለም። ወንጌል ስለ ልጁ ነው ያልከው አውራኝ፣ ችግር የለም። እሺ ከቤተ እምነት ነህ? ከወንጌል አማኞች። ወንጌል አማኞች የሚባል ቤተ እምነት የለም። ወንጌል ነህ? መካነ ኢየሱስ ነህ? መሰረተ ክርስቶስ ነህ? የት ነህ? ቃለ ሕይወት ነህ? ቤተ እምነት የለም ነው ያልከኝ? ወንጌል አማኞች የሚባል ቤተ እምነት አለ? ካውንስሉ እንኳን ወንጌል አማኞች የሚባል ቤተ እምነት ብሎ አልመደበም። የኛ ቤተ እምነት ባይዘው አጠቃላይ የወንጌል አማኞች ነው የሚባለው። የት ነው ህብረት የምታደርገው እንጂ መካነ ኢየሱስ ቤተ እምነት አይባልም። የት ነው ህብረት የምታደርገው? የትም ላድርግ እኔ የወንጌል አማኝ ነኝ። በቃ አልኩህ እኮ። አሁን አንተ ወደ የምታምንበትን ቦታ በደንብ ኮርተህበት በኩራት መናገር ስትችል ያስወጣው እኔ ነኝ ባይዘው። ምክንያቱም እንደዚህ አይነት ሰዎች ጋር መዳረቅ ምንም ጥቅም የለውም። በልበ ኩሩነት በጣም በደስታ ልትመሰክር ይገባል። እኔ እንኳን ካውንስሉ እንኳን አንተን ሙሉ ወንጌል ብሎ ምንድን ነው የወንጌል አማኝ ብሎ አያውቅህም። ካውንስሉ የሚያውቅህ ወይ በሙሉ ወንጌል ነው ወይ በቃለ ሕይወት ነው ወይ በመሰረተ ክርስቶስ ነው ወይ በመካነ ኢየሱስ ነው እንደ እኔ እኮ አይደለሁም የመደብኩ። ስለዚህ የተመደብከውን አንተ ደግሞ ህብረት የምታደርግበትን መናገር ምንም የሚያሳፍር ነገር የለውም። እኛም ብጠይቀን እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብሬ ደግሞ የማገለግበት ደግሞ ደብረ ታቦር እግዚአብሔር አብ። ይኸው ምንድን ነው እንደዚህ? እሺ ድሪባ እንመለስ። እሺ ፍየሎቹን ለማለት ተጠቃቀሙበት። በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ፍየሎቹ እነማን ናቸው? ፍየሎቹም ያኔ የእነሱን ስብከት ሰምቶ ጌታ ኢየሱስን ወይም ክርስቶስን ያልተቀበሉ ናቸው። ያልተቀበሉ ናቸው። እዛ ክፍል ላይ ይናገራል እሱ። እሺ በጣም ጥሩ። ማን ነው ሰባኪው? ከንጥቀት በኋላ ማን ነው የሚሰብከው? ለእነዚህ ለበጎችና ለፍየሎች የተባሉት ማን የሰበካቸው? የሰበካቸውማ ያው የአይሁድ ቅሬታዎች የሆኑ እነሱም 144,000 ሰዎች ማለት ነው ያመኑ ናቸው በክርስቶስ። እነሱ ደግሞ ወደ እንትን የመከራው ጊዜ ክርስቶስን ያስታውሳሉ ይላል መጽሐፍ ቅዱስ ማለት ነው። ድሪባ ጥያቄ ያመኑ ናቸው? ኧረ አዳምጠኝ ፕሊዝ። እነዚህ 144,000 በክርስቶስ ያመኑ ናቸው? አዎ ያመኑ ይሆናሉ። ተጠምቀዋል? ከንጥቀት በኋላ ነው የሚያምኑት ማለት ነው። አንድ የድሪባ ተጠምቀዋል? በክርስቶስ አምነው የተጠመቁ ከሞቱና ከትንሣኤው ጋር ህብረት አድርገዋል? በዛ አይደለም አባ። አሁን አይሁዳዎች በብዙ ያምናሉ፣ በክርስቶስ አያምኑማ። ድሪባ ከክርስቶስ ከሞቱና ከትንሣኤው ጋር አንድ ሳትሆን መዳን አለ? ክርስቶስን ሳትለብሰው ከሞቱና ከትንሣኤው ጋር ሳትተባበር አንድ ሳትሆን መዳን አለ? ለይሁዶች ተስፋ እንዳለ ታምናለህ አንተ? ወንድሜ መዳን አለ ወይ? ክርስቶስን በክርስቶስ ወደዛ እንመጣለን። ወዴትም አንመጣም። ይኸውልህ ወንድሜ መዳን የሚለው ትምህርት በመጽሐፍ ቅዱስ ጌታ የሚያስተማረው ያመነ የጠመቀ ይድናል ስለሚል
የመጠመቁ ደግሞ ዓላማ ከክርስቶስ ከኢየሱስ ክርስቶስ ይሄ እኮ እስካቶሎጂ ነው። እስካቶሎጂ ነው። አንዴ እንዴት ወንድሜ ቆይ የመጨረሻ ዘመን እያወራ ነው ጉባ። ኧረ ተው አንዴ ስማኝ። እሺ ከአውድ ጋር መሄድ አለብህ ወንድሜ። እሺ በጣም ጥሩ። አሁን የመጨረሻ ልንገርህና በቃ ላቁም። አንድ ሰው በክርስቶስ ኢየሱስ አምኖ ሳይጠመቅ ይድናል? የዘላለም ሕይወት ያገኛል? ጥምቀትን ለድነት እያላችሁ ታወዛግባላችሁ። እሺ ደሪባ እግዚአብሔር ካንተ ጋር ይሁን። መጨረሻ ላይ ታወዛግባላችሁ ማለት ጀመርክ። እሺ ተምዬ ወይ አለው። እሺ ቀጥል። ዶክተር ክርስቲያንን አውራው። ክርስቲያን ፕሮቴስታንት ከሆነ አውራው። ያሬዲ አለው። እየተማርኩ ነው። እሺ እኔ ብቻ እንዳላውራ ክርስቲያን ሰላም ብያለሽ። ሰላም ሰላም። እግዚአብሔር ይመስገን። ማን በል ስምህን? ይቅርታ ወንድሜ፣ እኔ ኦርቶዶክስ ነኝ። በስተት ሪኮስት ልኬ ነው ያው ለመማማር ነው የገባሁት። እሺ ችግር የለም። እሺ ፕሮቴስታንቶች ካላችሁ ይሄንን ክፍል እንድትፈቱልን ስል በትህትና እጠይቃለሁ። ምክንያቱም ከተነጠቅም በኋላ እኛ አይመለከተንም። ማቴዎስ ወንጌል ምዕራፍ 25 በጎችና ፍሬዎች ተባሉት ውስጥ እኛ የለንበትም ትላላችሁ። ግማሹ አለንበት ይላል፣ ግማሹ የለንበትም ይላል። የለንበት የምትሉ ሰዎች የምታቀሩት አርጊመንት ምንድነው? ተነጥቀናል፣ እኛ ተወስደናል ነው። ኦኬ እዚህ ጋር ግን በጎች ይላል። መቼም በመጽሐፍ ቅዱስ በጎች መቼም እረኛ አላቸው፣ እርሱም ኢየሱስ ክርስቶስ ይባላል። እነዚህ በጎች በመጽሐፍ ቅዱስ እንግዲህ የክርስቶስ ለመሆን ደቀ መዝሙር ለመሆን ማመን መጠመቅ ግዴታ ነው። በንጥቀት ትምህርት በወንድሞቻችን በፕሮቴስታንቶች እንነጠቃለን በሚለው ትምህርት በምድር ላይ ቤተክርስቲያን የለችም መንፈስ ቅዱስም የለም ብለው ያስተምራሉ። መንፈስ ቅዱስ የሌለበት ቤተክርስቲያን የሌለችበት በግ መባል ይቻላል እንዴ? ሌላ ሁለተኛ አማራጭ መዳን አለ? ሌላ አማራጭ መዳን አለ? ሌላ ሾርትከት አለ እንዴ? በጎች ለመባል ወደ በረቱ ለመጨመር መንፈስ ቅዱስ አያስፈልግም? ቤተ ክርስቲያን አያስፈልግም? ንጥቀት ላይ ኦልሬዲ በምድር ላይ ቤተክርስቲያን የለችም መንፈስ ቅዱስም የለም ብላችሁናል። ስለተናገ የምንነጠቅበትም ዓላማው ከመከራው ለማምለጥ ነው አላችሁ እና በጣም የተምታታ ሀሳብ ነው እርስ በርሱ። እዚህ በምኖርበት በአሜሪካ ሀገር ትነጠቃላችሁ እየተባሉ ብዙ ሰዎች ቤታቸውን ሸጡ። ንጥቀት ደርሷል ተብለው ቤታቸውን ሸጡ፣ አውሮፕላናቸውን ሸጡ፣ ንብረታቸውን ሸጡ እና አሁን የሚገርማቸው ፍርድ ቤት ክርክር ላይ ናቸው። መልሽ አትመልሽ። ኦኬ አንድ ፓይለት ፕሮቴስታንት ፓይለት ነው። ንጥቀት ደርሷል ተብሎ ተነገረው። ልትነጠቅ ነው ተባለ። እንነጠቃለን። ደርሷል ተባለ። አይ ሰዎች ሳበር እያበረኩ ተነጥቄ አውሮፕላኑን ከንፈጠፍጠው ቤቴ ልቀመጥ ብሎ ተቀመጠ። ስራ ፈቶ መልቀቂያውን አስገብቶ ቢል የመጣ ነገር የለም። ስለዚህ ስራ ልመለስ አለ። ስራ አትመለስም ተባለ። ለቃል በፈቃድህ እኔ መስሎኝ ነው አለ። በጣም በዚህ በውጭ ሀገር በጣም እንዲሁም ኢትዮጵያ ሀገር ያው ደሃም ስለሆንን ብዙ እንትን አላለንም። በውጭ ሀገር ግን በጣም ንብረታቸውን ለድርጅት ረድተው ለኤንጂኦ ረድተው አሁን ክስ ላይ ያለው መልሱ አትመልሱ ልትነጠቃላችሁ ተብሎ ማለት ነው። ትዝ ይላችኋል ከዛሬ 2-3 ዓመት በፊት ፕሮቴስታንት ወንድሞቻችን ጠቅላላ ፕሮፋይላቸውን ቀይረው እንነጠቃለን ብለው ነበር። ትዝ ይላችሁ እንደሆነ አይደለ? ኮሜንት ላይ ትዝ ይላችኋል። እንነጠቃለን የሚል ፕሮፋይል እንነጠቃለን ፕሮፋይል ኦኬ። እና ይገርማችኋል ዛሬም አሉ። ማንም የተነጠቀ የለም። ማንም የተነጠቀ የለም። አንዳንዴ እየመጡ ይሰድቡናል አሉ። አትሊስት መኖራቸውን በስድባቸው የምናውቃቸው አሉ። አንዳንድ ደግሞ ጊፍት የሚሰጠን አሉ። ማንም የትም አልሄድም። እንዲሁም ሁሉም ተስፋ ቆርጦ ፕሮፋይሉን ቀየረ። ንጥቀት በጣም ቀልድ የሆነ ትምህርት፣ በጣም ድራማ፣ ተስፋ ዝም ብሎ በቃ። ለዚህ ነው ቅዱስ ጳውሎስ በተሰሎንቄ መልእክቱ ምን አለ መሰላችሁ? እንደዚህ አይነት ሰዎች እንደሚመጡ ስለሚያውቅ በተሰሎንቄ መልእክቱ እንዲህ አለ። እንደዚህ አይነት ድራማ የሚሰሩ ሰዎች፣ ብሔራዊ ቲያትር ያልተለየ አይነት ድራማ የሚሰሩ ሰዎች ስለሚመጡ ምን አለ? ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን
በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን። እየለመነ ነው የሚያናግረው ቅዱስ ጳውሎስ። እባካችሁ እንደዚህ ያሉ የሚያሸብሯችሁ፣ እንደዚህ ያሉ የሚዘርፏችሁ፣ እንደዚህ ያሉ የሚሸውዳችሁ ሰዎች አሉ፣ ተጠንቀቁ። ማንም በማናችሁ መንገድ እንዳያስታችሁ አለ። እንዳያስታችሁ ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና አለ። ፕሮቴስታንቱ ዓለም መከራው እንዳያገኘን ጌታ ይሰበስበናል አሉ። ኦኬ። ቅዱስ ጳውሎስ ግን ምን ይላል? የጥፋት ልጅ ሳይገለጥ አይደርስምና ይላል። የምንሰበሰው ወደ ጌታ የጥፋት ልጅ ከመጣ በኋላ ነው ይላል። ፕሮቴስታንቱ ደግሞ የጥፋት ልጅ ከመምጣቱ በፊት እንዳያገኘን ነው ጥፋቱ ይላሉ። ቅዱስ ጳውሎስ ደግሞ እንደዚህ እያሉ የሚሸውሩትን ሰዎችን ብሎ ይነግራቸዋል። እርሱም የጥፋት ልጅ ሳይገለጥ አይደርስም። ወደ ጌታ የምንሰበሰበው ጌታ ወደኛ የሚመጣው እኛ ወደ እርሱ የምንሰበሰበው የጥፋት ልጅ ከተገለጠ በኋላ ነው። መከራውን ታግሰን መከራውን አልፈን መስክረን እንዴ ታዲያ እንደዚህማ ማምለጥ ከተቻለማ ራዚ ዮሐንስ ራእይ ላይ ከመከራ ያመለጡ የሚላቸው እነማን ናቸው? እስከ መጨረሻ የጸና ይድናል የሚለው ታዲያ ምን ሊመጣ ነው? እዚህ ጋር እስከ መጨረሻ የጸና ቢኖር እሱ ይድናል የተባለው ስለሚያመልጥ ነው እንዴ? መጽናት የሚለው እኮ ምን ያስፈልጋል? ምን ያሳያል? መታገልን ያሳያል፣ ብርታትን ያሳያል። ከአጋንንት ጋር፣ ከስጋ ምኞት ጋር፣ ከርኩስ መናፍስት ጋር ሁሉ ትግል አለ። በዚህ ሁሉ ጸንተን ጌታ ሲመጣ ተስፋችን ሙሉ ይሆናል። እስከ መጨረሻ የጸና ቢኖር እሱ ይድናል እየተባለ አይ ከመከራው ፈተናው እንዳያገኘን እናመልጣለን። መጽሐፍ ቅዱሱ ጽና ይላል። አንተ ደግሞ መጽናትን ስላልፈለግ ታመልጣለህ። በምን ተፈትነው ነው ታዲያ የምትጸናው? የምታመልጥ ከሆነ ነገረ ድነት ጋር ተያይዞ መነሳት ያለበት ሀሳብ ነው። ከዛ ደግሞ ይመጡና ወንድሞቻችን ምን ይላል? ማቴዎስ ወንጌል ምዕራፍ 25ን አንስተው ምን ይላል? ይሄ እኛን አይመለከትም፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለው በጎችና ፍየሎች የሚለው እኛን አይመለከትም ይሉናል። ደግሞ እኛ ኦልሬዲ ተነጥቀን ወርሰናል፣ የምንፈልገውን የዘላለም ሕይወትን አግኝተናል ይሉናል። እዚህ ጋር ደግሞ ሲመጣ እኛን አይመለከትም ይላሉ። ለምን ሲባል ቤተክርስቲያንና መንፈስ ቅዱስ የሉም በምድር ላይ። መንፈስ ቅዱስ የሌለበት ቤተክርስቲያን የሌለችበት ምን አይነት ህብረት አግኝተ ነው በግ የምትሆነው? አሁንም ክደኞች ለምንድን ነው አሁን ሽቶ የተቀባችው? ኧረ ታዴ ሚስጥር እየሰማ እሺ ታዴ ሰላም ሰላም ወንድሞች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ክብሩ ይስፋ። እሺ አሜን አሜን። እየበላህ ነው ወይ? ጨርስና ወይ እናወራለን። ጨረስኩ አቆምኩ። በቃ መክሰስ ነበር በቃ ጨረስኩ። መልካም እሺ። ከየት ቤተ እምነት ነው? ከፕሮቴስታንት። እሺ ወንጌል አማኝ ስለ ወይ ትንሽ አቤት የሚጮው ነገር አለ ወይ? ብላና ጨርስ። አንዴ ጨርስ፣ ተረጋጋ። ጨርሻለሁኝ። አይ ማውራት ከፈለግ ጨርሻለሁኝ። እያላመጥክ እንደሆነ ካላላ ደግሞ አውርደው የሚረብሽም ስላለ ነው። እያላመጥክ እንደሆነ ይሰማል። የሚረብሽም ስላለ ነው። እሺ ኧረ በጌታ እሺ ዝጋው። እሺ ምኑን ልዝጋው? አይ ማውራት ካልፈለክ ብዬ ነው። ኖ እኔ ካልፈለክ አይባልም። ያሬድ እየቀጠለ ምን አልከኝ ተብዬ? አይ እሱ ጋር ድምጽ ስላለ እኮ ነው። ድምጹ ቀስ ይበል ተብሎ ነው እኮ ነው ያልኩት። አዎ እሺ ኦኬ ችግር የለውም። እሺ ታዴ የት ነው ቤተ እምነት? ፕሮቴስታንት ነው ቤተ እምነት። የለም ወንድ የት ነው ህብረት የምታደርገው? ነህሚያ ነህሚያ ቸርች። አዎ ትምህርታችሁ የመካነ ኢየሱስ ነው? የቃለ ሕይወት ነው? የሙሉ ወንጌል ነው? ወዴት ይጠቃል? ወይስ ራሱን የቻለ ነው? ራሱን የቻለ የወንጌል መጽሐፍ ቅዱስ ነው ትምህርታችን። ኢየሱስን ነው የምንማረው። ሙሉ ወንጌልን ወይም እንትናን አይደለም፣ መካነ ኢየሱስን አይደለም የምንማረው፣ መካነ ወንጌልን ነው። ጥሩ። ከመካነ ኢየሱስ ጋር አንድ አይነት ወንጌል አላችሁ? አንድ አይነት ትምህርት አላችሁ? እኔ ስለ መካነ ኢየሱስ ስለ ሙሉ ወንጌል ስለ እንትና ሳይሆን ስለ ወንጌል ብቻ ነው የማውቀው እኮ። ስለ ወንጌል ነው ያወራሁት። ወንጌላችሁ አንድ አይነት ነው ወይ?
እኔ ምን እንደሚማሩ አላውቅም። እነሱን ህብረት አታደርግም እዛ ሄደህ? አላደርግም። ኦኬ ጥሩ። ስለ ንጥቀት ንገረኝ። የንጥቀት ዓላማው መቼ ነው እና መቼ ነው የሚሆነው? ትነጠቃለህ? መጀመሪያ ትነጠቃለህ ብለህ ታምናለህ? እንደምነጠቅ እርግጠኛ ነኝ። እሱ በጣም ጥሩ። የምትነጠቅበት ዓላማው ምንድን ነው እና መቼ ነው የሚሆነው? የምነጠቅበት ዓላማው ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጣት ሲመጣ በሱ ኃይልና በሱ ፍቅር ተነጥቀን እንቀበለዋለን በዳመና። ዳግም ምጽአትና ንጥቀት ልዩነቱ ምንድን ነው? በፕሮቴስታንት አስተምሮ በአንተ ለምሳሌ ዳግም ምጣት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣበት ነው። እሺ ንጥቀት እሱን ለመቀበል ነው የምትነጠቀው እንጂ ከመከራ ለመሸሽ ወይም ደግሞ ላለመፈተን አይደለም። እናንተ እንደምትሉት አይደለም። እኛ ሳንሆን ጴንጤ ወንድሞች ሌሎቹ እንደሚሉት ነው። እኛ በዚያ እናምናለን። ስለ ሰው ተውና አሁን ስላላችሁት ነው። አሁን ስላላችሁት ስለሰማሁት ነው። አዴ ወንድሜ እኔ አይደለሁም ያልኩት። ከሙሉ ወንጌል ከቃለ ሕይወት እየገቡ የሰማሃቸው ወንድሞች ናቸው። እኔ አይደለሁም ያልኩት። እኛ ኦርቶዶክሳውያንን በንጥቀት በሚባል ትምህርት አናምንም። አንተም አታምንም። መልካም እሺ። አረ ፕሊዝ ጫጫታ አለ ወንድሜ። እንግዲህ ከኔ የለም። እንግዲህ ምናልባት ከኔ የለም። ሌላ ቦታ ከኔ ላይ ጫጫታ የለም። ጸጥ ያለ ቦታ ነው እዚህ። ኧረ ተው። እሺ ማቴዎስ ወንጌል ምዕራፍ 25 ላይ እነዚህ በጎች እና ፍየሎች የተባሉት እነማን ናቸው? ጻድቅና ኃጢአተኞችን፣ ጻድቃኖችን በጎች ይላቸዋል። ኃጥአኖችን ደግሞ ፍየሎች ይላቸዋል። ኃጥአን ስትል ያመኑ ወይስ ያላመኑ? ያላመነ በሙሉ ኃጥአን ነው፣ ፍየል ነው። ያመነ ደግሞ በክርስቶስ ኢየሱስ በተከፈለለት ዋጋ ያመነ በግ ይሆናል፣ የእግዚአብሔር በግ ይሆናል። በክርስቶስ ኢየሱስ ያመነ። ከዚያ ውጭ ሆነው ግን ፍየል ነው። መልካም እሺ፣ አስተውል እንግዲህ ጥያቄ ነው። እነዚህ በጎቹ በጌታ ያመኑ ናቸው አልከኝ፣ ፍየሎቹ ደግሞ ጌታን ያላመኑ ናቸው አይደል? እሺ ንጉስን በቀኙ ያሉትን እንዲህ ይላቸዋል። አንተ ጋር ነው እኮ ድምጽ ያለው ወንድሜ፣ ሰሜ ሚዩት አድርጓል። እቃ ምናምን እየታጠበ ነው አንተ ጋር። አሁንም ሸሸው። አሁንስ? እሺ አሁን ጥሩ። ቅድም እኮ ደግሜ ነገርኩህ፣ አንተ አይደለም ትለኛለህ። እሺ ንጉስን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችኋል፣ ጠምቼ አጠጥታችሁኛል፣ እንግዳ ተቀበላችሁኛል ይላችኋል። ደሴም ጥያቄ ለነዚህ አንተ በክርስቶስ አላመኑም ላልካቸው ይቀርብላችኋል። ኦኬ አሁን ይሄ ጥያቄ እነዚህ ፍየሎች በክርስቶስ ያላመኑ ከሆነ ለክርስቶስ ላላመኑ ሰዎች ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል የሚል ጥያቄ ይቀርባል። ምክንያቱ እኮ ነው፣ የተመደቡበት ምክንያት እየሰጣቸው ነው። ታዲያ ጥያቄ እሱ አይደለም። ጥያቄ ለጻድቃኑም በክርስቶስ ላመኑም ተርቤ አብልታችሁኛል። ምክንያቱም እነሱ ስላመኑ ይሄ ምግባር ይሄ ፍሬ ከነሱ ይጠበቃል አይደል? ከታች ሰዎች በሴም ጥያቄ ደግሞ አንተ አላመኑም፣ እነዚህ በክርስቶስ ያላመኑ ናቸው ላልካቸው አንድ አይነት ጥያቄ ቀረበ። ላላመነ ሰው ፍሬ ለምን ፍሬ አላፈራም ተብሎ ይጠየቃል እኮ። ላላመነ እንዲያምኑ ጊዜ ተሰጠ። ወንጌል የሚሰበከው አሁን ፍየል ላለመሆን ነው። ወንጌል ይሰበካል፣ በየሜዳውም በየገበያውም በየቤተክርስቲያኑ በየምኑ ወንጌል ይሰበካል። ለምን? ወንጌል የሚሰበክልህ ጌታ ኢየሱስ ክርስቶስን ተቀብለህ ያን ፍሬ እንድታፈራ ነው። ፍሬ ደግሞ ከጉልበት የምታፈራው ነገር። እናንተ በአቅማችሁ ወይም ደግሞ ከኔ ውጭ ልታፈሩ አትችሉም ይላል። ማንም ሰው በጉልበቱ ፍሬ ሊያፈራ አይችልም። ፍሬ ሊያፈራ የሚችለው ማን ነው?
በክርስቶስ ኢየሱስ የሆነ ነው። እኔ ወይኔ ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ታዴ ጥያቄ እሱ አይደለም ፕሊዝ። ቅርንጫፍ ያለ ግንዱ ማፍራት ስለማይችል አልተቀበሉም፣ ማፍራት አልቻሉም። አንዴ ቆይ አትጩህ ወንድሜ፣ ረጋ በል እንጂ። የጠየቁ ጥያቄ እነዚህ እስከ ጭራሹ ከክርስቶስ የጠበቁ አይደሉም። እስከ ነጭራሹ ክርስቶስን አያውቁም እኮ አልከኝ። እነዚህ ፍየሎችን አላመኑም ነው እንጂ አያውቁም አይደለም ያልኩህ እኮ። አላመኑም ማለት አልተጣበቁም ማለት ከግንዱ ጋር ተጣብቀዋል። አልተጣበቁም። አላመኑም ማለት አልተጣበቁም። አያውቁትምና አላመኑም ይለያያሉ። ወንድሜ ማመንና ማወቅ ይለያያል። በጣም ጥሩ። ከግንዱ ጋር ሳይጣበቁ ፍሬ ለምን አላፈራችሁ ተብለው ይጠይቃሉ። እንዲያፈሩ ተጠይቀዋል። እድል ተሰጥቷቸዋል። ያለ እኔ ልታፈሩ አትችሉም እኮ አልከኝ አይደል? ስለዚህ ከክርስቶስ ጋር ከግንዱ ጋር እንዲጣበቁ እድል ተሰጣቸው። እድላቸውን ባለመጠቀማቸው ፍሬ የሚጠበቀው ከማን ነው? ፍሬ የሚጠበቀው በክርስቶስ ኢየሱስ ካመነ ነው። በጣም ጥሩ። ስለዚህ ጥያቄውን ፍሬ የሚጠበቀው ላመኑ ሰዎች የሚደርሰው የሚጠይቀው አይደል? እዚህ ጋር አላደረጋችሁም፣ ተርቤ አላበላችሁም፣ ተጠምቼ አላጠጣችሁኝም እያለ ያለው ጌታ በጎቹንም ጠየቃቸው፣ ፍየሎቹን ጠየቃቸው። ፍየሎች ያላመኑ ከሆነ ይሄ ጥያቄ ለነሱ እኮ አይገባም። ምክንያቱም ያላመነ በክርስቶስ ስላላመነ አሁን ተፈርዶበታል ነው የሚለው አይደል? በቃ አለቀ። ያላመነ ሰው ከመነሻውም በፍርድ ውስጥ ነው ያለው አይደል? በትክክል። ስለዚህ በክርስቶስ ባለማመን ፍርድ ውስጥ ነው። በጣም ጥሩ። ተፈርዶበታል ከተባለ እነዚህ ደግሞ ኦልሬዲ ይሄን ስላላረጋችሁ ነው እንጂ ተባሉ፣ ስላላመናችሁ አልተባሉ። ምክንያቱም ለበጎቹ ለፍየሎቹ የቀረበው ጥያቄ የእምነት ጥያቄ አይደለም። የእምነት ጥያቄ ነው። በማመንህ እኮ ነው ፍሬ ማፍራት የምትችለው። በጉልበት አታፈራም አልኩህ እኮ። ታዲያ እሱን አልጠየኩም እኔ። የቀረበላቸው ጥያቄ የእምነት ጥያቄ ነው ወይ? ለበጎቹ የእምነት ጥያቄ የቀረበላቸው ከእምነት የመነጨ ፍሬ ነው እንጂ ያለ እምነት የሆነ ፍሬ በክርስቶስ ኢየሱስ ተቀባይነት የለውም ያልኩህ እኮ ነው። አዳምጠኝ። አሁን ለእኔ ምድል ስጠኝና እንዲያዳምጠኝ። ክፍሉ ላይ ሆነ ፍታለኝ። ለእነዚህ ለበጎቹም ለፍየሎቹም የቀረበው ጥያቄ አንድ አይነት ነው ወይስ አይደለም? አንድ አይነት ጥያቄ ይጠይቃል። በጣም ጥሩ። ጥያቄው የእምነት ጥያቄ ነው ወይስ የምግባር ጥያቄ ነው? መልካም። የእምነት ጥያቄ ሳይሆን የምግባር ጥያቄ ጠይቃል። ምግባር የሚመነጨው ደግሞ ከእምነት ነው። አሁን ለምሳሌ አንዴ አዳምጠኝ እንግዲህ። በክርስቶስ ኢየሱስ ነህ የሰማኝ ነው። ታዲያ አትጩ። እኔ በጣም ጮት አልወድም። ባይዘወይ በጣም ጭንቅላት ይረበሻል እና አትጩ። ቀስ ብለህ አውራ ፕሊዝ። እኔ ጭንቀት ስለሚረብሸኝ ነው። እሺ ወንድሜ ቀስ ብለህ አውራ። እሺ ቀጥል። አሁን በክርስቶስ ኢየሱስ ነህ የምታደርገው ድርጊትና ሳታምን የምታደርገው ድርጊት አንድ አይነት ሊሆን ይችላል። ምን አልከኝ? በጌታ ሆነህ ወይም ደግሞ በክርስቶስ ኢየሱስ አምነህ የምትሰራውና ሳታምን የምትሰራው አንድ አይነት ስራ ልትሰራ ትችላለህ። እዚህ ጋር ያለው ስራ አሁን አዳምጠኝ። ተናገርክ አንዴ። እዚህ ላይ ብቻ ፎከስ አድርግ። እዚህ ክፍሉ ላይ ያለው ስራ በስሜ አላበላችሁም፣ በስሜ አላጠጣችሁም፣ በስሜ አይደለም የሚለው ነው አይደለም? እያዳመጥከኝ እኮ አይደለም፣ ያንተን ነው እየተናገርክ ያለው ወንድሜ። ከኔ ስለ ክፍሉ ነው፣ አንተ ሌላ ክፍል ስላለ ነው። እዚሁ ላይ ክፍሉ ነው። ወደ እሱ ልመጣልህ እኮ ነው። እኔ አንዴ ጥያቄው ለበጎቹ ለፍየሎቹም በስሜ አላበላችሁም፣ አላጠጣችሁም፣ አላለበሳችሁም ነው አይደል እያለ ነው። ትክክል። በጣም ጥሩ። በስሜ የሚለው ጥያቄ ላላመኑ ሰዎች ይጠየቃል ወይ ነው ጥያቄው? እንዴት አይጠየቅም? በስሜ አላደረጋችሁም፣ አላመናችሁብኝም እኮ እያለህ ነው እኮ። አይደለም አላመናችሁብኝ። እንዴት እንደተረዳኸው አልገባኝም። በስሜ አላደረግክም ማለት በስሜ አላበላችሁም፣ አላጠጣችሁ እምነት አይደል የሚጠየቁት፣ ምግባር ነው የሚጠየቁት እኮ። በስሜ አላደረግክም ማለት እኮ በስሜ አላመንክበትም። በስሜ ባለማመንህ ደግሞ ተፈረደብህ ነው እኮ። አይደለም። ምክንያቱም ጥያቄው አስረዳኝ እስኪ። በምን ተረዳኸው አንተ ታዲያ? ይሄው የእምነት ጥያቄ አይደለማ ወንድሜ። ይኸውልህ በስሜ አላደረግክም ማለት አንዴ ታዴ በጎቹ በስሜ አላመናችሁም ተብለዋል። አመኑ እኮ እነሱ ስላመኑ በቃ አለቀ ገቡ። ፍየሎቹ ግን በስሜ አላደረጋችሁ ማለት በስሙ ስላልተጠቀሙበት ኦ ማይ ጋድ ስማ ማናገራችን ነው ችግሩ። የራስን ብቻ መናገር ነው የምትፈልገው። እስኪ አንድ አዳምጥ እሺ። ጥያቄው አንድ አይነት ነው ወይስ የተለያየ ነው? ጥያቄው ተናገርክ እኮ በቃ አንድ ጊዜ ስንቴ ተናገርክ? ስንቴ ጠየቅክ? ጥያቄው አንድ አይነት ነው ወይስ የተለያየ ነው? ታዲያ አንድ አይነት ጥያቄ ነው። ስለዚህ አንድ አዳምጠኝ። ለምን አንድ አይነት ጥያቄ ቀረበው? ታዳምጠኛ እንዴ? እዚሁ ክፍል ላይ ሆነ አውራ። ማዳመጥ እዚሁ ክፍል ላይ ሆነ ስታወራ ነው። ለምንድን ነው አንድ አይነት ጥያቄ ቀረበላቸው? መልካም አንድ ያዳምጠኝ እሺ። አንዴ ካዳመጥከኝ በስሜ ስላላመናችሁ
በስሜ ስላላደረጋችሁ ነው እያለ ያለው። እምነት የሚል አሳየኝ እዚህ ውስጥ እኮ በስሙ አላደረገም። ድርጊቱን ነው እኮ እየነገረ ያለው። በስሜ ስላላደረጋችሁ፣ በስሜ ይሄን ስላላደረጋችሁ፣ ስላላበላችሁ እያለ ነው። መጀመሪያ በምኑ ነው ያለው? በስሜ ነው። መጀመሪያ ምን ይጠበቅባቸዋል? በስም ማመን አለባቸው። በክርስቶስ ኢየሱስ ስም ማመን አለባቸው። አሁን የምትሳዳምጠኝ ነገር ለምሳሌ እኔ እናንተ ብንወስድ እኔ በስሙ ማመን እዚሁ ላይ ሆነ ነገር ምሳሌውን ተው። እዚሁ እኮ እሱ ላይ ነው የምነግርህ እኮ አንተና እኔም ብንወስድ እኔ ምሳሌ አትስጠኝ። እዚሁ ላይ ሆነ ስጠኝ። እዚሁ ክፍል ላይ አንተ ራስህ ምሳሌ ትሆናል። እንዴት ነው የማትሆነው? ሰው አይደለም እንዴ? እዚሁ ክፍል ላይ ሆነ ስጠኝ። ክፍሉን ጨርስ። እሱ ክፍል ላይ ሆኜ ነው የምሰጥህ። በቃ እኔ በስሙ አምናለሁ፣ አንተ አታምንም። አንድ አይነት ስራ ብንሰራ ግን አንተ አትድንም፣ እኔ እድናለሁ። ለምን? በስሙ ስላደረግኩት። አንተ በስሙ ስላላደረግከው አትድንም። የፈለገ ጽድቅ ብትሰራ በስሙ አላደረግከውም። በጣም ጥሩ። እኔ ግን በስሙ ስለማደርገው በክርስቶስ ኢየሱስ ጸድቄያለሁ፣ አምኛለሁ፣ ጽድቅ ውስጥ እገባለሁ። አንተ ግን በስሙ ስለማታደርገው በጊዮርጊስ ስም በሚካኤል ስም ስለምታደርግ ፍየል ሆነህ ትቀራለህ። ብጩን ልንገርህ። ኦኬ ጥሩ። እሺ ታዴ ተናደድክ ወንድሜ፣ አትናደድ። ቆይ አትበሳጭ። ይኸውልህ ስሜታዊ ስትሆን አንደኛ በጣም እንትን እያልክ ነው። ሚዩት አድርጊ ያለው ዶክተር ዬ። እሺ ዶክተር ሳምሪ ሚዩት አድርጊ። እሺ ታዴ ወንድሜ፣ ይኸውልህ ስሜታዊ ስትሆን በጣም ብዙ ስህተት ትሰራለህ። በጣም እርጋታ የሚጠፋል፣ የምታወራውንም አታውቀውም። ስለዚህ አንደኛ ራስንም ታስገመግማለህ። አትበሳጭ፣ አትናደድ ወንድሜ። እዚሁ ክፍል ላይ ሁንና እሺ፣ እዚሁ ክፍል ላይ ሆነ ፍታልኝ። በኋላ በቅዱሳን ስም የሆነ ነገር ማድረግ ምን ጥቅም እንዳለው መጽሐፍ ቅዱስ አሳይሃለሁ። አሁን እዚህ ክፍል ተፈለኩ ስለፈለኩ ነው እሱን በመጮህ አይደለም ታዴ ወንድሜ። እሺ ወንድሜ ይቅርታ እኔ ችግር የለብኝም። ባይዘወይ ለራስህ ነው። እኔ ምንም አይመስለኝም ብያለሁ። አትጩ ብያለሁ ከቅድም ጀምሮ። በጨው ቁጥር እውቀት አይደለም የሚያሳየው። በጨው ቁጥር ስሜታዊነት እየጎላ ይታይብሃል። ክርስቲያናዊ ማንነት እየጠፋ ይመጣል። ሰው ረጋ ስለማታናግር ነው፣ የራስን ብቻ ስለምትናገር ሰውን እድል ስለማሰጥ ነው የጮኩት። ስለዚያ ነው የጮከው። እሺ ጥሩ ችግር የለውም። ተመለስና ሚዩት አድርጎ የገባችሁ አንዴ ፕሌስ። ለምንድን ነው የምትገቡት? ስትገቡ አታውቁትም? እሺ ታዴ እኔ እንደምታይኝ ምንም አይመስለኝም። ብታይ ሰዎች ጮሁ፣ ሰዎች ተቆጡ፣ ሰደቡኝ፣ ምንም አይመስለኝም። ለምን መሰለህ? ነገሮችን ረጋ ብሎ ማስረዳት የተቻለ በእውቀት ማስረዳት የተቻለ ፎከስ አድርጎ ማስረዳት የተቻለ እኔ እንዲሁም ለእኔ የሚጮህና የሚቆጣ ሰው የሆነ ሊሸውድ የሞከረ ነው ይመስለኝ። ተረጋጋና አውራኝ። ጥያቄ ምንድን ነበረ መሰለህ? ጥያቄ ጌታ አሕዛብ ሁሉ በፊቱ ሰበሰበ፣ አሕዛብ ሁሉ በፊቱ ሰበሰቡ። ከዛ በኋላ እረኛም በጎቹን እንደሚለይ ከነዛ ውስጥ በጎችና ፍየሎች አድርጎ ለየ። ኦኬ፣ በጎችና ፍየሎች አድርጎ ለየ። ለበጎቹ ለፍየሎችም የቀረበው ጥያቄ የእምነት ጥያቄ ሳይሆን የምግባር ጥያቄ ጠይቅ። ትክክለኝ? እሺ ቀጥል። ትክክለኝ አይደለሁም? እየሰማው ነው። ያላመነ ሰው አሁን ተፈርዶበታል። ለመጽሐፍ ቅዱስ በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ ባለማመኑ አሁን ተፈርዶበታል ይላል። ካላመነ ሰው ምግባር አትጠይቅም ሲጀመር። ኦኬ፣ ምግባር አይጠየቅም። ያላመነ ሰው በኢየሱስ ክርስቶስ ስም እያለ የሚያደርገው ነገር የለም። ምክንያቱም ሲጀመር በስሙም አላመነም፣ በክርስቶስም አላመነም። ኦኬ፣ ስለዚህ በክርስቶስ ያላመነ ሰው አሁን ፍርድ ውስጥ ነው ያለው። የሆነ ቀን ተጠብቆ በስሜ እኮ አላበላህም፣ በስሜ እኮ አላጠጣ የሚል ጥያቄ አይቀርብለትም። ኦልሬዲ የምግባር ጥያቄ መቅረብ ያለበት ለማን ነው የሚለውን ፍታልኝ። ቀጥለው ያው ኦኬ፣ አመሰግናለሁ። ይኸውልህ ሁሉም ህዝቦች የእግዚአብሔር ልጆች ናቸው፣ ወይም ደግሞ በእግዚአብሔር የተፈጠሩ ናቸው። ሁሉም ህዝብ የእግዚአብሔር ፍጥረት ነው።
ያን የፈጠረውን ፍጥረት ደግሞ ሰበሰበ፣ የሰው ልጆችን ሰበሰበ። የሰው ልጆችን ከሰበሰበ በኋላ በጎችና ፍየሎችን ለያቸው፣ የራሱ የሆኑትና ያልሆኑትን ለየ። ለምንድን ነው የተለየ ነው ብለው ሲጠይቁ እዚያው ላይ ወረድ ብለህ አንብበው ከሆነ እናንተ ስራብም አላበላችሁኝም፣ አንደኛ በስሜ አላደረጋችሁም። በቃ በስሜ ማለት በስሙ አላመናችሁም፣ በስሜ አላመናችሁምና ምግባርም አልፈጸማችሁም። መጀመሪያ ማመን ይቀድማል። ካመነ በኋላ ደግሞ ምግባር ይከተላል። ለምን? በህይወታችሁ እኔ ምሰሉ ስላለ የሱ ባህሪ ደግሞ ያካፈለን ባህሪ ያለ ደግነት፣ ፍቅር፣ ቸርነት፣ ሩህሩህነት እነዚህ ነገር ተፈካፍልሃል። በስሙ ስታምን እነዚህን ድርጊቶችን ማድረግ አለበት። ያን ደግሞ ከመጀመሪያም በስሙ አላመኑ፣ ድርጊቶቹንም አልፈጸሙም። ቢፈጽሙም ትርጉም የለውም። በስሙ ካላደረከው የፈለገ መልካምነት ብታደርግ ትርጉም የለውም። ስለዚህ እነዚያ በጎች እንደተሰበሰቡ ፍየሎቹ ጥያቄ ሲያቀርቡ ለዚህ ጥያቄያቸው ደግሞ መልስ ሰጣቸው። መቼ መተህ አሉ እኮ መቼ መተህ እናብላህ፣ መቼ ታስረህ እናስፈታህ እንጠይቅህ ምናምን ብሎ ሲጠይቁት ምንድን ነው ያለው? ለተናናሾች ያደረጋችሁት ለእኔ እንዳደረጋችሁት ቁጥር ነው አላቸው እኮ። ክርክር ነው የፈጠሩት፣ መልስና ክርክር አድርገዋል። ስለዚህ ለነዚያ ላልተመረጡበት ምክንያታቸውን እየሰጣቸው ነው። በዚች ምድር እያለ ወንጌሉን በትክክል አምኖና ተቀብሎ በስሙ ባለማድረጉ ይሄ ይገባቸዋል ተብሎ እየተሰጣቸው የተለዩ ነው። ጨረስክ? ይሄ ነው መልሳችን። ኦኬ፣ ጥያቄ እንድገምል ጠይቅህ። ጥያቄ እዚህ ክፍል ውስጥ የእምነት ጥያቄ ነው ወይስ የምግባር ጥያቄ ነው? ሁለቱም አለበት ወንድሜ። ሳታምን ምግባር አትፈጽምም። ሳታምን ምግባር ብታደርግም ትርጉም የለውም እኮ አልኩህ። በጣም ጥሩ። ያላመነ ሰው በክርስቶስ ስላላመነ ተፈርዶበታል። መቼ ነው የተፈረደበት? ያላመነ ሰው ከዚያኑ ቀን ተፈርዶበታል። መቼ? እስከ ዳግም ምጽአት ባለማመኑ አይጠበቅም። በምድር እያለ ተፈርዶበታል። ግን ያንን ፍርድ ሲለይ ደግሞ ያሳየዋል። በጣም ጥሩ። ስለዚህ በክርስቶስ ያላመኑ ሰዎች አሁን ተፈርዶባቸዋል አይደል? አሁን ተፈርዶባቸዋል። በክርስቶስ ያላመኑ ሰዎች ምግባር ይጠየቃሉ? ምክንያት እየሰጣቸው ነው እኮ አልኩ። ሁሉም የእግዚአብሔር ፍጥረት ስለሆነ በግና ፍየል ሲለይ ለምን ተለየን ለሚሉት ምክንያት እየሰጣቸው ነው። ጥያቄ መልስልኝ። በክርስቶስ ያላመኑ ሰዎች ምግባር ይጠየቃሉ ወይ? እንዴት አይጠየቁም? እድል ተሰጥቷቸው ነበር፣ አልፈጸሙትም። ያን እድል አልተጠቀሙበትም። ስላልተጠቀሙበት እየነገራቸው ነው እግዚአብሔር። ማመንና እድል መጠቀም የሚለውን ፍታለኝ። እድል መጠቀም ማለት አምነዋል ነው። እድል መጠቀም ማለት በዚች ምድር እያለ ወንጌል ይሰበክልሃል፣ ይነገርሃል። በየተራራው በየመንገዱ በየእንትኑ ሲሰበክ ያን ወንጌል ከማጥላላት ከማፌዝና ከመቀለድ ወንጌሉን ተቀብሎ አምኖ መዳን። ስለዚህ አላመኑ። ያን እድል ባለመጠቀማቸው ይሄ ፍርድ እንደደረሰባቸው ለፍየሎቹ እያስረዳቸው ነው። ስለዚህ እነዚህ አላመኑም አይደለ? ሲሰበካቸው ያላመኑ ሰዎች ናቸው አይደል? ፍየሎቹ እነዚያ ናቸው። በጣም እነሱ ደግሞ ባለማመናቸው ተፈርዶባቸዋል ወዲያውኑ እንጂ ስላበላችሁ ስላጠጣችሁ ተብሎ አይጠየቁም። ምክንያቱም ይሄ ጥያቄ ሊቀርብለት የሚገባው ላመነ ሰው ነው። ለምን ምትለኝ? ያላመነማ በአንዱ ልጁ በክርስቶስ ስላላመነ ተፈርዶበታል። አለቀ። አንተ ተሰብኮ ተነግሮክ ባለማመንህ ወዲያውኑ ተፈርዶብሃል አይደል? ኦኬ። እንዲያውም አንድ ነገር ላሳየህ። ይሄንን በምን ጋር ላገናኝልህ? የዮሐንስ ወንጌል ምዕራፍ 15 ጌታ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ አይደል? ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል ይላል። በጣም አሁን በደንብ አስተውል። ይሄ የሚወገደው ቅርንጫፍ ከግንዱ ጋር አለ ወይስ የለም? ይሄ ስለ አንተና ስለ እኔ የተጻፈ አይደለም ወንድሜ። ችግር የለውም። ከግንዱ ጋር መጀመሪያ ፈታለኝና ከዛ በኋላ ትፈታለኛለህ። ይሄ ከግንዱ ጋር ያለ ቅርንጫፍ ነው ወይስ ስለ እኔና ስለ አንተ የተጻፈ አይደለም? እሱን አልጠየቅኩም። ታደግ ስለ እኔና ስለ አንተ መሆኑን አሳይሃለሁ። መጀመሪያ ይሄ ቅርንጫፍ ከግንዱ ጋር አለ ወይስ የለም እኮ አልገባህም። የምናገርህ እኮ አልገባህም። መጀመሪያ አታዳምጥም። ችግሩ ትጠይቃለህ ግን አታዳምጥም። ጣልቃ ትገባለህ። አንዴ ልጭር ለእኔና ስለ አንተ ለምን አልክ ብትለኝ ልንገርህ። እሺ ጥያቄ በእኔ ግንድ ያሉ ያላቸውን አንተና እኔን አይደለም አይሁዶችን ነው። ኦኬ ነው እንዴ? አይሁዶች ናቸው እነዚህ?
አይሁዶች ናቸው። በእኔ ያለ የሚለው እሱ ነው። አይሁዶች ነው እንደዚህ ያላቸው እንጂ ለእኔና ለአንተ ለአሕዛቦች አልነበረም። ጥሩ። አንድ ሰው እውነተኛ ወይን ግንድ እኔ ነኝ ያለ ክርስቶስ ገበሬው ማበት ይሆናል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በእኔ ያለውን ቅርንጫፍ አለ። አንዴ ስማኝ። የክርስቶስ የግንዱ ክርስቶስ የወይን ግንድ ነው አይደል? እውነተኛ የወይን ግንድ እሱ ነው አይደል? የክርስቶስ ቅርንጫፍ ክርስቶስ ላይ ቅርንጫፍ ለመሆን ግንዱ ላይ ቅርንጫፍ ለመሆን ምንድነው ሪኳየርመንቱ? ቅርንጫፍ ለመሆን ማመን ነው የሚጠበቅብህ። ኦኬ። ግን እዚህ ላይ ያለህ ግን በእኔ ያለውን ነው የሚለው። ከመጀመሪያ በሱ የሆኑትን ቅርንጫፎች ነው የሚለው። በጠይቅ ነው። አይሁዶች ናቸው እነዚህ? አዎ በመጀመሪያ እና አይሁዶች በክርስቶስ ያምናሉ? ባለማመናቸው ተቆረጡ። ኧረ እኔ እሱን አልጠየቅኩም። ለመቆረጥ እኮ መጀመሪያ ቅርንጫፉ ላይ መሆን አለብህ አይደል? እኮ በክርስቶስ ኢየሱስ በእኔ ሆነው ነው የሚለው እኮ በእኔ ሆነው ቅርንጫፍ ፍሬ ባለማፍራቱ ይቆረጣል። በሱ ነበሩ። ክርስቶስ ኢየሱስ ለማን ነው የመጣው? እሺ ታዴ፣ ክርስቶስ ኢየሱስ ኦልሬዲ ቅርንጫፍ እሱ ላይ ቢሆን ኖሮ መሞት መሰቀል ምን አስፈለገው? ይኸውልህ ክርስቶስ ኢየሱስ ለማን ነው የመጣው? እስኪ ይሄን ንገረኝ እስኪ። ለወደቁት ጠቅላላ፣ በኃጢአት ውስጥ ላሉ ጠቅላላ፣ ከዘላለም ሕይወት ለወጡ ጠቅላላ። ጌታ ሳይሞት የዘላለም ሕይወት የለም። አዎ የለም። ጌታ ሳይሞት በመስቀል ላይ ቤዛ ሳይሆን የዘላለም ዮሐንስ ወንጌል ምዕራፍ 1 ምንድን ነው የሚለው? ወደ ገዛ ወገኖቹ አዳምጠኝ። እሺ አትጩህብኝ ፕሊዝ። እኔ አሁን ከጮህክብኝ ከዚህ በኋላ አስወጣለሁ። ታዲያ እውነቴን ነው የምልህ። ስማኝ፣ ራስን መቆጣጠር ከህይወት መጽሐፍ የምታስወጣ ነው የምትመስለው እኮ አንተማ ጭራሽ ከገስት ማስወጣው። እንግዲህ የህይወት መጽሐፉን እግዚአብሔር እናንተ ወስኑ። እሺ እግዚአብሔር እና አንተ ፓስተሩ ወስኑ የህይወት መጽሐፍን። እሺ ማን ነው ሌላ የሚያወራኝ? ሃይ እንዴት ናችሁ? ፕሮፌት ነው የሚለው። እሺ ሰላም ፕሮፌት። ሰላም ነው። እኔ ቅድም ያው አንዳንድ ጥያቄ ከዶክተር እና ከተሙ ጋራ ተነጋግረን ነበረ። ያው ምንም አይነት ልዩነት የለንም። መጣለው ስላልኩን የመጣሁት ግን ደጋግመህ ያመኛል ስላልክ ያው የጸሎት ሰው ስለሆንኩ ልጸልይልህ ብዬ ነው። ብርስቅላ ለማ ላንተ ያመኛል ስላልክ ያው የጸሎት ሰው ስለሆንኩ ልጸልይልህ ብዬ ነው። ፕሮፌት መጸለይ ከፈለጉ በተለይ ለሚጮሁ ለሚያስጮኋቸው ራሳቸውን መቆጣጠር ለማይችሉ በጣም ስሜታዊ ሆነው ጩኸት በጣም በጩኸት ሰው ለሚረብሹ ሰዎች ቢጸልዩ ጥሩ ነው። ኧረ ስል አይደለም ደጋግመ ያመኛል እንዲህ ስትረስ ምናምን አለብኛል ከመሰለኝና እዚህ ላይ ስለሆነ ማገለግለው ልጸልይ ብዬ ነው። ካልሆነ በቃ ከደበረ ልውጣ ካልተመቸኝ መደበር ሳይሆን ትክክለኛ መረጃ ያሬዶ ቅድም ሶላ ስክሪፕቸር ላይ መጽሐፍ ቅዱስ ብቻ የሚለው ላይ እናወራለን ብለን ነበርና እሱ ላይ ወይ አውራት እሱ ላይ ማውራት ትፈልግ ነበር። አይ ሳቸው ማለት ጸልይ ነው ከተመቸ እሺ መጸለይ ከፈለጉ ፕሮፌት የቅድሞቹን ሁለት ሰዎች ፎሎ አድርጓቸው ፕሊዝ። ምክንያቱም ጸሎት ይፈልጋሉ በጣም ቱ ቢ ኦነስት። እንደዚህ የሚጸልይ ሪፈር ማድረግ ከቻልኩማ ሪፈር ልንገራቸው። ፎሎ አድርጓቸውና ልጸልይ ይፈልጋሉ ይበሏቸው። እኔ ስትረስ አለብኝ አላልኩ። እውነት እንዴት እንደው ፕሮፌት አንዳንዴም ጸሎት እኮ ታርጌት ሲደረግ ጥሩ ነው ኦዲየንሱን ሲያቅ እና ግን አመሰግናለሁ ኦፈር ስላደረጉኝ ጊዜ ይስጥልኝ በእውነት። እሺ እሺ ይቅርታ ያሬድ ስለሳኩኝ በጣም ይቅርታ። ናታኒም ነው የሚለው። ከዛ ቢኒ ጋር እቀጥላለሁ። ናቲማን አም ሶሪ ናቲማን ናቲማን። እሺ ቢኒ ሰላም፣ እንዴት ነህ? እንዴት ነህ መዝሙር? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ደግ ነህ? ደግ ነኝ። የቤት ስራ አንሰራ? ያ የቤት ስራዬን ሰርቼ እንትን ጋር እኮ የሆነ ልኬልህ ነበረ። እስቲ ንገረና እንደውም ብዙ ሰው ይስማው። ስለ ንጥቀት አውርተን ነበረ። እሱን ስለ ንጥቀት ትንሽ ለኔ እንትን ስላለብኝ ይሄ ስለ ቅዱስ ቁርባን ስለ ጌታ እራት ነው። ስለዛ ነው እንትን ያልኩት። ጠየቅ ፓስተርን?
ያ ጠይቄዋለሁ። እሺ አሪፍ። ምን ብሎ መለሰልህ? ያው እንትን ጋር ልኬልህ ነበረ። ምናልባት ዳዊት ፋሲል ያስተማረውን ትምህርት ሰምተዋል? ምናልባት ዳዊት ፋሲል ነው ፓስተርህ? አይ ኖ አይ አባባሌ ልኬልሃለሁ እንትን ጋር እዛኛው አካውንት ጋር ልኬልሃለሁ እንጂ እንደዛ ማለት አይደለም። ዳዊት ፋሲል አይደለም። እኔ እንኳን እዚህ ትምህርት ነው የምትቀበለው ነው ቢኒዬ? ያ ስለ እንትን ማለት ነው። ይሄ ዮሐንስ ወንጌል ምዕራፍ 6 ጋር ባለፈው ያን ያወራንበት ደሜን ያልጠጣ ምናምን የሚለው ያን ክፍል እና ያ የሚያወራው ምን ብሎ ፈታው? እሱ ንገረኝሽ። አንተ ያመንክበት እሱን ብሎ ፈታው። ያው ይሄ ቅዱስ ቁርባን ወይንም ደግሞ ይሄ የጌታ እራት እንትን የሚለው የተጀመረው መቼ ነው? ክርስቶስ ኦልሬዲ ተላልፎ ሊሰጥ ሲል ከደቀ መዛሙርት ከነዚህ ከሐዋርያት ጋር ይሁዳንም ጨምሮ ያው አብረውን የተካፈሉት እና ጽዋ ነው የሚለው ደም አይደለም፣ ጽዋ ነው የሚለው። ጽዋውንና ህብስቱን ነው ቆርሶ ይሰጣቸው፣ ወይም እንጀራውን ማለት ነው ቆርሶ ይሰጣቸው። ቢንዬ ሀሳብን ንገረኝ ፕሊዝ። አልገባኝም። ምክንያቱም ምዕራፍ 6 ላይ ያለው ስጋዬን ብሉ ደሜን ጠጡ የሚለው ህብስቱንና ጽዋውን የሚወክል አይደለም ነው የምትለኝ? ያ አይደለም። ያ የሚያወራው ዮሐንስ ወንጌል ምዕራፍ 6 የሚያወራው በቃ እውነተኛው መጀመሪያ ጋር ከላይ ጀምሬ ያነበብኩትኝና ከላይ ጀምሬ ሳነበው ጌታ ኢየሱስ ክርስቶስ ስላበላቸው እና ስላጠጣቸው ብዙ ሰዎች እንደተከተሉት 5000 ሰዎችን አይደል ያበላ በ2 ዓሳና በ5 እንጀራ። ቢኒዬ ምንድን ነው ታዲያ ስጋዬን ብሉ ደሜን ጠጡ ያለው? ብሉ ጠጡ የሚለው ምኑን ነው? የሚበላው የሚጠጣው ምንድን ነው? የክርስቶስ እንድናምነው ማለት ነው የሚናገሩ። ማመን መብላት መጠጣት ተብሎ ተተርጎመ መጽሐፍ ቅዱስ። ያ እንደዛ ነው እንግዲህ እዛ ጋር የሚናገረው። ስለተናገረ እኮ አይደለም ቢኒሻይ፣ አንተም አይምሮን እኮ በደንብ ማሰራት ነው መጠየቅ ነው። በመጽሐፍ ቅዱስ የሚበላ የሚጠጣ እምነት ይበላል ይጠጣል ተብሏል። ምክንያቱም ጌታ እመኑ ብቻ እመኑ የሚል አይደለም። ዛሬ ያለው ምንድነው? የምቆርሰው ስጋዬ ነው አለና ስጋዬን ደግሞ ያልበላ ያልጠጣ የዘላለም ሕይወት የለውም። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ነው የሚለው። የሚበላ የሚጠጣ ነው። እምነት መብላትና መጠጣት ተብሎ መጽሐፍ ቅዱስ ተተርጉሟል እኮ ከምሳሌ በምሳሌ አይደል ክርስቶስ የሚያስተምራቸው እና ላይክ ከላይ ጀምረ ስታነበው መዝሙርዬ ስላበላቸውና ስለ አጠጣቸው ሲከተሉት ነበረ። ኢቭን ሁሉ ሊያነግሱት ሁሉ ፈልገው እንደነበረና እሱ እንደሸሻቸው አይነት ነገር እንደሄደ ምናምን አይነት ነገር ይናገራል። እና ስለ እንጀራ ስለ ሙሴ በበረሃ ስለወረደው ስለ መና ምናምን ሁሉ ግን እሱን እንኳን አይደለም እሱ ተቃዋሚ በመጽሐፍ ቅዱስ ኢየሱስ ክርስቶስ ኦኬ ሰው ያልመለሰው መልስ ልንገርህ። አይቼዋለሁ እሱን ቪዲዮ ከዚህ በፊት ጌታ ስጋዬ ሲል ስንት ስጋ ነው ጌታ ስጋዬ ብሎ የሚጠራው? ያ ወንድ ስጋ ነው እንጂ የራሱን ስጋ ማለት ነው። የራሱን ስጋ አይደለም። ያ ኦኬ ጌታ ስጋዬ ብሎ የሚጠራው አንድ ስጋ ከሆነ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱን ስጋዬ ብሎ ጠጥቷል ሲያልጠራው ህብስቱ ይህ ስለናንተ እንትን የሚለው ስጋዬ ነው ብሎ ያው እንትን አላቸው ቆርሶ ሰጣቸው። ይህ ብሎ የጠራው ምኑን ነው? ህብስቱን ማለት ነው። ህብስቱን ብሎ ጠራው በስጋ ምሳሌ ማለት ነው። ስጋዬ ነው ቢኒ የስጋ ምሳሌ ነው። ስጋ የተለያየ ነው። ጌታ አንድ ቦታ ላይ አሰጠኝም የስጋ ምሳሌ ብሎ የተናገረበትን እስቲ ህብስቱን ይሄ የስጋ ምሳሌ ነው ያለበት አለ መዝሙር የሚመሰለ አሁን እኮ ዮሐንስ ወንጌል ምዕራፍ 6 ላይ የሚያወራውና ይሄ አንደኛ ቆሮንቶስ ምዕራፍ 11 ነው አይደል? እዛ ጋር ያለው ይለያያል ነው። አሁን እኔ አንተ ደግሞ የለያ ካከም አምጣልኝ ለመሰለ ጌታ ስጋዬ ብሎ ሁለቱም ቦታ ላይ ስጋዬ ብሎ ጠርቷል አይደል? ሁለት ስጋ ጌታ መቼም የለውም አይደል? ኦኬ ያ ሁለት ስጋ የለውም ጌታ። ስጋዬ ካለ አንድ ነገር ነው ስጋ የሚለው ጌታ፣ እሱም ስጋውን ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱንም አንስቶ ቆረሰም ባረከ የሚልና እንካችሁ ይህ ስጋዬ ነው፣ ስለ እናንተ የሚቆረሰው ምንድነው አለ? ስጋዬ ነው አለ። ብሉ ጠጡ አለ። በደንብ አስተውላውን። እንካችሁ ብሉ አለ ስጋውን።
ይህ ደግሞ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው፣ ጽዋውንም ጠጡ አለ። አስተውል። የሚበላውን ህብስቱን ስጋዬ ነው ብሎ አለ። የሚጠጣውን ጽዋውን ደሜ ነው ብሎ ጠጡ አለ። ስለዚህ ጠጡ ብሎ የተባለው ነገር አለ አይደል ቢኒዬ? ጠጡ ብሎ የተባለው ነገር ህብስቱን ስጋዬ ብሎ ጽዋውን ደሜ ብሎ አልጠራው? ጠርቶታል። ጌታ ስጋዬን ብሉ ደሜን ጠጡ ሲል ዮሐንስ ወንጌል ምዕራፍ 6 ላይ እና ማቴዎስ ወንጌል ምዕራፍ 26 ላይ ህብስቱን ስጋዬ ጽዋውን ደሜ ሲል ስጋዬና ደሜ የተባለው ነገር የተለያየ ነው? ሁለት ስጋና ሁለት ደም ነው? ኖ አንድ ስጋና አንድ ደም ነው። ግን እዛ ጋር ያው ቅድም እኮ አስቀድሜ እንትን ብዬ ነበረ ስለ እንጀራ ምናምን እንደዛ ያወራበት እንትን ነው። ላይክ የህይወት እንጀራ ነኝ ምናምን። ግን የማይገናኝ ከሆነ ልዩነቱን አስረዳኝ። ይሄ ነው ልዩነቱ በላይ። እኔ እኮ አሁን አይገናኝም ብቻ ነው የምትሉት፣ ግን አስረዱ ልዩነቱን እስቲ። ምክንያቱም ጌታ ስጋዬ ብሏል፣ እዚህም ስጋዬ ብሏል፣ እዚህም ስጋዬ ብሏል። እዚህ ብሉ ጠጡ ብሏል፣ እዚህም ደግሞ የሚበላ የሚጠጣ ነው ብሉ ጠጡ ብሏል። የቱ ጋር ነው ልዩነት የመጣብህ? እሺ አሁን ከእንትኑ ጀምረን እንየው፣ ማለት ከታሪኩ ማለት ነው፣ ከሂስትሪው እሱን ተወውና በቃ አንተ ሂስትሪውን ስላየኸው ይኸው እዚህ ጋር ልዩነት አለው በላይ። እዚህ ጋር የሚያወራው ከዚህ የሚያወራው ጋር ልዩነቱ ለምሳሌ ስጋዬ ሲል ማቴዎስ ወንጌል ምዕራፍ 26 ላይ ህብስቱን ስጋዬ ሲል እና ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ ሲል ልዩነቱ ይሄ ነው በላይ። ዮሐንስ ወንጌል ምዕራፍ 6 ላይ ደሜ ሲል እና ማቴዎስ ወንጌል ምዕራፍ 6 ደሜ ሲል ልዩነቱ ይሄ ነው በላይ። ቀጥሎ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ብሉ ጠጡ ደሜን ሲል እና ማቴዎስ ወንጌል ላይ ብሉ ጠጡ ደሜን ሲል ስጋዬን ሲል ልዩነቱ ይሄ ነው በላይ። እሺ ማቴዎስ ወንጌል ጋር ኦልሬዲ ጌታ ኢየሱስ ክርስቶስ ወደ መስቀል እየሄደ ነበረ። ገብቷል። የጌታ እራት የሚባለው የአገልግሎቱ ፍጻሜ ጋር ነው የተጀመረው። ያኛው ግን ምንድነው በመሃል ላይ ነው። መሃል ላይ አገልግሎቱን በአገልግሎቱ ወቅት ላይ ነው ዮሐንስ ወንጌል ምዕራፍ 6 ጋር ያለው እውነተኛ የህይወት እንትን እኔ ነኝ ምናምን እያለ የሚያወራበት ማለት ነው። እና ይሄ ሪሜምብራንስ የሚለው እንትን ጋር ማለት ነው። ይሄ ወደ ስለ ስጋዬ ሲል ልዩነቱ ምንድነው ነው እኮ ስጋዬ ምናምን ያለው ስለ ህይወት ነው የሚያወራ። እውነተኛ እንትን በእኔ እመኑ ነው፣ ስለ እምነት ነው እዛ ጋር እያወራ ያለ ማለት ነው። በጣም ጥሩ ማስረጃ አስተኛው ይኸውልህ፣ ማስረጃ አስተኛለ በመጽሐፍ ቅዱስ የጌታን ስጋና ደም እምነት ወኩል ያለበትን አሳየኝ። እምነት ነው መብላት መጠጣት፣ ስጋና ደምን የጌታ ስጋና ደም በእምነት ነው የተመሰለው እንጂ ስጋና ደም የሚባለው እምነት ነው እንጂ ህብስቱና ጽዋ አይደለም ያልክበትን ማስረጃ አስተኝ። ኦኬ ራሱ የዮሐንስ ወንጌል ምዕራፍ 6 ጋር እኮ ይኖራል። ወደ ታች ምናልባት ትንሽ ቆይ ጠብቀኝና በዚህ ኢሹ ነው እየተወያያችሁ የነበረው። ምናልባት ቅድም አንተ እኮ ነው የገባኸው እኮ ሌላ ኢሹ ነበር። እሱማ ግን መልስ አመጣው ብለን የገባኸው አይ በሌላ ኦልሬዲ ያንን እንትን ቪዲዮ ምናምን ልኬልህ ነበረ ግን አይቼዋለሁ ብለኛል ዳዊት ፋሲልን እና አውቀዋለሁ። አንተ ይኸውልህ እሱ ያለውን ተሰማው እንጂ ከየክፍሉ ያለውን አንድ ላይ እንትን አድርገህ አላስተዋልከውም። ለምሳሌ እሺ ቆይ የአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እንዲህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት አለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋራ ህብረት አለው አይደለምን? ይላል አይደል? አሁን የምንባርከው የበረከት ጽዋ የተባለው ጽዋ ነው አይደል? የክርስቶስ ደም የተባለው ለተቃራኒ የፈሰው ነው አይደል? ህብረት አለው ማለት ነው እኮ ችግር የለውም እኮ ህብረት መኖሩ። እኔ ኢየሱስን አልጠየኩም። ህብረት አለው ማለት ነው የጠየቁ። ባለፈው ይሄን ጠይቄ ነበረ። ህብረት አለው ማለት ነው ግንኙነት አለው ማለት ነው። ምን አይነት ምሳሌያዊ ግንኙነት ወይም ምሳሌያዊ አንድነት ወይስ የእውነት አንድነት? ምሳሌያዊ ሪሜምብራንስ የምናስታውስበት ማለት ነው። ስለአንተ አልጠየቅኩም። እኔ የዚህ ጋር እየተወራ ያለው ስለአንተ ማስታወስ አለማስታወስ አይደለም። እዚህ ጋር እየተባለ ያለው ጽዋውና ከክርስቶስ ደም ጋራ ህብስቱ ከክርስቶስ ስጋ ጋራ ስላለው ዩኒየን ነው የሚያወራው። ስለአንተ ሪሜምብራንስ ስለአንተ ሀሳብ አይደለም የሚያወራው። በራሱ ጽዋው ምን እንደሆነ በራሱ ህብስቱ ምን እንደሆነ እየነገረክ ነው። ኦኬ አው ግን እኮ ቆሮንቶስ ጋር አሁን ይናገራል እኮ መዝሙር ገና ነው። ቢኒ የሱ ጋር መጣለው። ይሄን ጨርስ መጀመሪያ፣ ምክንያቱም ይሄን ሳትረዳው ነው እያለፍክ ያለው። የበረከቱ ጽዋው ከክርስቶስ ደም ጋራ ህብረት አለው ማለት ነው። የእውነት ህብረት ነው ወይስ ምሳሌያዊ ህብረት ነው?
ምሳሌያዊ ህብረት ማለት ነው። አንተ ከእግዚአብሔር ጋር ያለ ህብረት የእውነት ህብረት ወይስ ምሳሌያዊ ህብረት? የእውነት ህብረት ነው። እሱም እንዴት ነው? የእውነት ህብረት ነው ትክክለኛ ክርስቲያን የሚያሰኝ ወይስ ምሳሌያዊ ህብረት ነው ትክክለኛ ክርስቲያን የሚያሰኝ? የእውነት ህብረት። በጣም ጥሩ። ይህ የክርስቶስ ደም ከጌታ ጽዋው ከክርስቶስ ደም ጋር ህብረት አለው ሲባል የክርስቶስ ደም የተባለው እውነተኛ ደሙ ማለት ነው አይደል? ያ እውነተኛ ደሙ ከጽዋው ጋር እውነተኛው ደሙ እውነተኛ ህብረት የለው ወይስ አለው? ምክንያቱም የምናወራው ስለ እውነተኛ ደሙ ስለሆነ እውነተኛ ደሙን አንስተ ምሳሌ ነው እንዴት ትለኛለህ? ህብረት አለው የተባለው ከእውነተኛ ደም ጋር ስለሆነ አሁን እኮ አሁን የተለያየንበት እንትን ምን መሰለህ መዝሙር አሁን እናንተ ያን ቢኒያም የኛን ተው ፕሊዝ ኦርቶዶክስን ተው ልዩነቱን እንትን ለማለት ነው ቢኒያም ለማስቀመጥ ነው። አሁን እኛ ምሳሌያዊ ነው ብለን ቢኒ ቃሉ ላይ ሆን ቃሉን ፍታ። ኦርቶዶክስ እንትላለች ጴንጤ እንዲላል አይደለም አሁን የሚያስኩት እኔ ፈለኩት ይሄን ቃል ፍታ። ከእውነተኛው የክርስቶስ ደም የተባለው እውነተኛው ነው አይደለ? በቀራንዮ የፈሰሰው አሁን ስለ ጴንጤ ስለ ኦርቶዶክስ አለምናወራው መጽሐፍ ቅዱስ የሚለው ነው። የክርስቶስ ደም እውነተኛው ደም ነው አይደል? ይሄ ክርስቶስ ነው የተባለው ምሳሌ ነው። እሺ አንድ ክፍል አንብብል መዝሙር። ይሄን ክፍል አንዴ እንፍታ ፕሊዝ። የክርስቶስ ደም የተባለው እውነተኛ ደም ነው ወይስ ምሳሌ ደም ነው? እውነተኛ ደም ነው እንጂ የክርስቶስ ደም እውነተኛ ደም ነው። እውነተኛ ደም ከጽዋው ጋር እንዴ ብሎ ነው ምሳሌ የሚሆነው? ምክንያቱም እውነተኛ ደም ነው ህብረት እያደረገ ያለው። አሁን ምሳሌያዊ ደም ቢሆን አዎ ምሳሌ ነው ትላለህ ውጤቱን። እውነተኛ ደም ግን ከጽዋው ጋር ህብረት እያደረገ ነው አይደል? ምሳሌ ማለት ነው። እንደ ምሳሌ ይሄ ስለናንተ ማለት ሪል እኮ ጽዋ እኮ ነው አንስቶ የሰጣቸው እንጂ እውነተኛ ደም አይደለም። ግን ምሳሌ ነው እሱ የሰጣቸው። እኔ ስለ ህብረት ነው እያወራ ያለሁት። የጌታ ደም የክርስቶስ ደም የተባለው ምሳሌ ነው ወይስ እውነት ነው? ይሄ እኮ እውነተኛ ነው፣ ግን በምሳሌ መልኩ ነው ያስረዳቸው። ወይ ጉድ! እኔ ስለ ህብረት ነው የማወራው። ቢኒ ፕሊዝ ፎከስ አርግ። ቅዱስ ጳውሎስ ያ ህብስቱና ጽዋው ከክርስቶስ ደምና ስጋ ጋር ያለውን ህብረት እያስረዳን እያስተማረን ነው። ያ እኔ ስለ ህብረቱ ነው እየጠየኩ ያለሁት። አሁን እኮ ህብረቱ እውነተኛ ህብረት ነው። እውነተኛ ህብረት ያልከው ከምን የተነሳ ነው? እውነተኛ ህብረት ነው ያልከው ከምን የተነሳ ነው? ምክንያቱም ደግሞ መጽሐፍ ቅዱስ ጋር ተጽፏላ። ይሄን እንጀራ በበላችሁ ጊዜ ይሄንንም ጽዋ በጠጣችሁ ጊዜ አውቀ ነው እንደ ወንድሜ እዚህ ላይ ሆነ እውነተኛ ህብረት ነው ያልከው ከምን በተነሳ ነው? ሌላ ክፍል ጋር ሞቱን ትናገራላችሁ ይላል። ያንን ነገር ባደረግን ጊዜ የክርስቶስን ሞት እንደምንቀበል ወይ ፐርፐዝ ነው እያደረክ ያለው አውቀ ነው። አይ ኖ እኔ በሆን ኖሮ እንደዚህ አላስፈጋህም። አንተ ምን ብዬ መለስልህ ነበረ? እውነተኛ ህብረት ያለው እውነተኛ ደሙ ስለሆነ ብዬ መልስልሃለሁ። ቀላል እኮ ነው በጣም ሶ ኢዚ። ራሳችን እንዲያው በቃ የታገልን የተላፋን ካልሆነ በስተቀር ያው ያ እውነተኛው የክርስቶስ ደም ከጽዋ ጋር ህብረት አለው። ለምን? እውነተኛ ደም ስለሆነ። እውነተኛ ደም የክርስቶስ ደም ደግሞ እውነተኛ ነው፣ ምሳሌ አይደለም። ያ እውነተኛ ደም ከጽዋው ጋር ህብረት ሲያደርግ እውነተኛ የክርስቶስ ደም ነው ህብረት ያደረገውና የክርስቶስ ደም ይባላል ማለት ነው። የደሙ ምሳሌ አትለው፣ ምክንያቱም መነሻው ራሱ ህብረት ያደረገው እውነተኛ ደሙ ስለሆነ አይደለ? ያ ግን ያው እውነተኛ ምሳሌ ነው። አሁን እኔ እንደዛ ነው እንትን የምለው ባይዘው እውነተኛ ምሳሌ ሆኖ እውነተኛ አለ። ያ በቃ ያንን እንድናስታውስ የክርስቶስን ስለአንተ ማስታወስ አይደለም። ኦ ማይ ጋድ ቢኒ በጣም እያደከምከኝ ነው። ስለአንተ ማስታወስ አይደለም እዚህ ጋር እየተወራ ያለው እንዴ፣ ስለ ህብረት ነው እየተወራ ያለው። ስለአንተ ማስታወስ አይደለም። ቢኒ ፎከስ አድርግ ፕሊዝ። አይ ለምን መሰለህ እንደዛ ራስን እየሸወርኩ ከሆነ እኔ እየደከምኩኝ ነው እውነቱን ለመናገር። አሁን እያወራ ያለሁት እኔ ስለ ህብረቱ ነው። ስለ ይሄንን ፓርት እንለፈውና ያኛውን ስለ አይ ቲንክ ስለ እንትን ነው አይደል ሲወራ የነበረው ያን ቀጣዩን ክፍል ምናልባት የዛሬውን ኢሹ የኔን ሐሳብ እንትን ለማለት ያክል እስኪ በደንብ እንግዲህ የኔ እንትን እንደዛ ነው። አሁን ይሄንን ክፍል ጠይቅ፣ በደንብ አድርገህ ጠይቅ። የፓስተር ዳዊትን የሆነ ነገር አይተህ ሳይሆን ጭንቅላትን ተጠቀም ቢንዬ። በዛ ላይ በደንብ ያው ምንድን ነው ያ ህብስቱ በራሱ ያ ጽዋው በራሱ ለምሳሌ ጌታ ለሐዋርያቱ ይህ ስጋዬ ነው ብሎ ሲሰጣቸው ሐዋርያቱ ስጋውን ነው የበሉት። ይህ ደሜ ነው ሲሰጣቸው ሐዋርያቱ የጠጡት ደሙን ነው የጠጡት። ኦኬ ሐዋርያቱ ከመጠጣታቸው በፊት ሐዋርያቱ ከመብላታቸው በፊት
ያ የጌታ ያ ህብስቱ የጌታ ስጋ ነው አይደለም? ቢኒ የጌታ ስጋ አይደለም። ያው ከመብላታቸው በፊት የጌታ ስጋ አይደለም ስለ እናንተ እንትን የሚለው ነው ብሎ ነው እንጂ የሰጣቸው ሪል ስጋ አይደለም። ቢኒ ፕሊዝ የጠየቁ ጥያቄ ስማኝ። ከመብላታቸው በፊት የጌታ ስጋ ነው ወይስ አይደለም? የጌታ ስጋ አይደለም። ከበሉት በኋላ ነው የጌታ ስጋ የሚሆነው? ያው ምሳሌ ነው የጌታ ስጋ ምሳሌ። ከበሉት በኋላ ምንድን ነው የሚሆነው? እኮ ያው ነው በቃ ላይክ ስለ እናንተ እንትን የሚለው ስጋዬ ነው በቃ እንደዛ እንዲያምኑ ነው እየነገራቸው ያለ እና ይህንን ደግሞ ክርስቶስ ኢየሱስ እስኪመጣ ድረስ በመብላታቸው ኦኬ። እንዲሁም ጥሩ ጥያቄ ልጠይቅ። ትበላለህ አንተ የጌታን ስጋና ደም በምሳሌ? ችግር የለውም። ለአንተ ምሳሌ ነው፣ ለእናንተ ምሳሌ ነው። ያዙ ኦኬ። ምንድን ነው የሚሰጥ ጥቅም? ምሳሌው የሚሰጥ ጥቅም ምንድን ነው? ያው አስታውሳለሁ የጌታ ኢየሱስ ክርስቶስ እስኪመጣ ድረስ ሞቱን እናገራለሁ ማለት ነው። የጠየቁ ለአንተ ምን ጥቅም ይሰጣል? ማስታወስ ነው በቃ ችናት። ከዛ የዘለለ ጥቅም የለውም። አዎ ማስታወስ ነው በቃ ዝም ብለህ። ስለዚህ የምትበላው ሞቱን እናገራለሁ። አዎ ገባኝ። ችግር የለውም እኮ። ምንድነው ጥቅሙ ለአንተ የሚሰጥ? ያንን በመብላት ለምሳሌ ስጋዬ ምግብ በመብላት በመጠጣት ጌታ ኢየሱስ ክርስቶስ ለእኔ የከፈለውን መስዋዕትነት አስታውሳለሁ። ከኃጢአት ርቃለሁ። ምን ታገኝበታለህ ቢኒዬ? ምን ታገኝበታለህ በመብላት? ህይወት አገኝበታለሁ። ላይክ ማለት አንዴ ይሄ የምትበላው የጌታ ማዕድ የጌታ ስጋና ደም አይደለም ብለኛል። ኦኬ። እንደ ሌሎቹ ምግብ ነው? እንደ ሌሎቹ መጠጥ ነው? አይደለም፣ እንደዛ አይደለም። ምክንያቱም ይፈረድበታል። ከሌሎቹ የሚለየው ምንድን ነው? ያው ይፈረድበታል። በክርስቶስ የክርስቶስን ደሙን ነው የምናገር። ላይክ ይሄንን እንጀራ ሳይገባው ምንድን ነው ቢኒዬ? ያንተ ማሰብ ነው የሚለየው። ያው ይፈረድበታል። ያንን ማንኛውም ሰው ያንን ማድረግ አይችልም። ይሄንን የጌታን እራት ሞትና ትንሣኤ ቢኒ ፕሊዝ አዳምጠኝ። ያንተ ማሰብ ነው ወይ የለየው ከሌሎቹ ወይስ ምንድን ነው የለየው? አንተ ማሰብክ ነው የጌታ በቃ መታሰቢያ ብለህ ማሰብክ ነው የለየው ወይስ ምንድን ነው የለየው? ያ ማሰብን የለየው ማሰብ ሳይሆን የለየው ህብረት ስላለው ነው ቢኒዬ። ያ ሌላ ቀን የምትበላው ምግብ ከጌታ እውነተኛ ስጋና ደም ጋር ህብረት የለውም። ኦኬ ማሰብ አይደለም የለየው። አየሁ አሁን እንዴት ፎልት እየሰራ የተሳሳትክ እንደሆነ ቢኒ። ለዚህ ነው አንዳንዴ ስትመልስልኝ በደንብ አስተውል መልስ የምልህ። ማሰብህ አይደለም ማሰባችን አይደለም መታሰቢያ ስለሆነም አይደለም። ባይዘው ህብረት እኮ ስላለው እኮ ነው እንደ ማንኛውም ምግብ ማልበለውና ማልጠጣው። ከምን ጋር ነው ህብረት ያለው? የመጨረሻ ልጠይቅ። ለምሳሌ ህብስቱ ከምን ጋር ነው ህብረት ያለው? የጌታ ኢየሱስ ክርስቶስን መሞት። ህብስቱ ኦ ማይ ጋድ ቢኒ፣ ህብስቱ ከምን ጋር ነው ህብረት ያለው? ከስጋው ጋር። ከየትኛው ስጋ ጋር? ከክርስቶስ ስጋ ጋር ማለት ነው። እውነተኛ ስጋው ወይስ ምሳሌያዊ ስጋው? ምሳሌያዊ ስጋው። ምክንያቱም በምሳሌ ነው ያስረዳው። ማለት እውነተኛው ስጋ ክርስቶስ ስጋ ሲባል ይሄ ምሳሌያዊ ስጋ ነው። አይ ኖ እውነተኛው ስጋ በምሳሌነት ማለት ነው፣ በህብስቱ ምሳሌነት። እሱን አልጠየቅኩም ቢኒ። የክርስቶስ ስጋ የተባለው ምሳሌ ነው ወይስ እውነተኛ ነው? የክርስቶስ ስጋ ተብሎ ምሳሌ አለ? አይ ኖ እውነተኛ ስጋ ነው። ኦኬ እውነተኛ ስጋው ከህብስቱ ጋር ህብረት አለው አይደል? ህብረት አለው ማለት ነው። ያንን ስንወስድ ማስታወስ አለብን። ጌታ አይደለም የጠየቁ ቢኒ። ኦኬ እኔ ደከመኝ። በቃ ሌሎቻችሁ ቀጥሉ። ጀስትልኝ ለምን ያሬዶ ትዳረቃሉ? በቃ ከጨረሰ እኮ ቢኒ አንድ እስቲ ታሙ አንድ እስቲ ልጠይቀው ስለዛሬው ኢሹ ቢኒ አንዴ ፕሊስ ቆይ። ቃሉን ያሰማለን ዲያቆን ያሬድ ፕርስቅላ። ያኛው አካውንት ተዘጋ መሰል። ሰላም ብያለሁ። ለጊዜው ተዘጋብኝ። እግዚአብሔር ይመስገን። መምህር እንዴት ነው? እግዚአብሔር ይመስገን። አሜን። እንኳን ቆያችሁ። ሁላችሁንም ሰላም ብያለሁ። ተሙ እነ ናቲ፣ ሌሎቻችሁም እነ ቢኒ፣ ሄለን፣ ሰላም እህታችን
ሌሎቻችሁም ሰላም ብያለሁ። ማን ያልጠቀስኩት ፎከስ ነው የሚለው ከጀርባና ከላይ ዋን ኦፊ። እሺ ሰላም ብያለሁ ወንድሞቼ። ቢኒ አሁን ምንድነው መሰለ ክርስቶስን ትወደዋለህ? አዎ በደንብ። እሺ መውደዳችንን ደግሞ በነገራችን ላይ የምንገልጠው እሱ ያለንን ነገር በማመን መሆን አለበት አይደል? አምነን በመፈጸም ለምሳሌ የሚወደው ቢኖር ትእዛዜን ይጠብቃል የሚል ቃል ታስታውሳለህ አይደል? ያው ቃሉን ሰምተን ትእዛዙን መጠበቅ ማመን የነገርን ነገር ይገባል። አሁን ክርስቶስ እንዳለን እናምናለን እንጂ ምናልባት ቀድመን የሰማነው ትምህርት ቢኖር ከሰዎች ወይም ህብረት ከምታደርግበት ቸርች እሱን እንዛለን ማለት አይደለም። ቃሉ ይናገር፣ ክርስቶስን ስለምንወደው እንስማ እና ቅድም በተጠቀሰው ጥቅስ ላይ እንጀራ ወይም ህብስት ያነሳል አይደል? ሲሰጣቸው እንካችሁ ይህ የስጋዬ ምሳሌ ነው ብሎ ነው የሚሰጣቸው ከባረከው በኋላ ያው ይህ ስለናንተ እንትን የሚለው ስጋዬ ነው ብሎ ነው የሰጣቸው። አዎ ስጋዬ ነው ብሎ ነው ያላቸው አይደል? ከባረከው በኋላ መጀመሪያ እንጀራ ነበር፣ ህብስት ነበር አይደል? ህብስት ነበር። ባረከና ምን አላቸው? ሰጣቸው። ሲሰጣቸው ምን አላቸው? ስጋዬ ነው ነው ያላቸው። አየው። ስለዚህ ክርስቶስ ባርኮ የሰጣቸውን ያንን ህብስት ስጋዬ ነው ብሎ ሰጠ። አንተ ደግሞ የለም ስጋ አይደለም እያልከው ነው። ስለዚህ ወደዋለሁ ማለት አችልም ባይዚ ይሄንን ካላመንክ ማለት ነው። ምክንያቱም ክርስቶስ ስጋ ያልሆነን ነገር ስጋዬ ነው ብሎ አይሰጥም። ለምሳሌ የስጋው ምሳሌ ከሆነ አንተ እንዳልከው ይሄው የስጋዬ ምሳሌ ነው ብሎ ማለት ይችላል ነበር። ስለዚህ ክርስቶስ እንደተናገረው ህብስትን ያነሳው ግን ባረከ። ከባረከ በኋላ እንካችሁ ብሉ ስጋዬ ነው አለ። ስለዚህ ክርስቶስ ስጋዬ ነው ይላል፣ አንተ ደግሞ የለም ስጋ አይደለም የስጋ ምሳሌ ነው ልትለው ሆነ። አንድ ይሄን ያዝ። ሁለተኛ ደግሞ ጽዋ ያነሳል አይደል? እሺ ለምን መሰለ አንድ ቆይ ግድ የለም ለምን የሚለውን እንመጣለን። አሁን ይችልን ጨርሳት። ጽዋ ያነሳል አይደል? እሺ ከዛ ይባርካል ወይም ያመሰግናል። ቀጥሎ ምንድን ነው የሚላቸው? ያው ደሜ ነው ስለናንተ የሚፈሰው ደሜ ነው፣ ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሜ ነው ያለው። አይዋል አይህ እኮ በቃ ጠጡ ነው ያለው። መነጋች ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ያለው። ህብስት መጀመሪያ ጽዋ ነበረ፣ ግን ባረከ ወይም አመሰገነ። ከዛ በኋላስ ምን አድርጎታል? ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሙ። ስለዚህ ሲሰጥ ስለ ብዙዎች ኃጢአት ይቅርታ ለሚፈሰው ደሜ ምሳሌ ነው ብሎ አይደለም የሚሰጠው፣ ደሜ ነው። ምንም ይሆን ስለ ብዙዎች ኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ። አሜን ብለህ ነው መቀበል ያለብህ ይሄንን። ስለዚህ ቅዱስ ቁርባን የጌታ ስጋና ደም ነው ወይስ አይደለም ስትባል እንደ ክርስቶስ ተናገራል። እንደ ስጋዬ ነው ደሜ ነው እያለ ክርስቶስ እዚህ ጋር መጥቼ የስጋህና የደምህ እኮ መታሰቢያ ነው ወይም ደግሞ የስጋህና የደምህ ምሳሌ ነው ልለው አልችልም። እንደዚህ ካልኩትኝ ክጄዋለሁ፣ አልወደውም። ስጋዬ ነው ብሏል ክርስቶስ፣ ስለዚህ ስጋው ነው። ደሜ ነው ብሏል ክርስቶስ፣ ለብዙዎች ኃጢአት ይቅርታ የሚፈሰው ደሜ ደሙ ነው የምንለው። እሺ ምንድነው አሁን እዚህ ጋር ያልገባ? ግልጽ አይደለም ይሄ? ምን መሰለህ እኔ እኮ አሁን እያጣጣልኩት ምናምን አይደለም። ባይዘው ምሳሌ ስል እንደዛ እንዳትረዱኝ። እኛም እኮ እንወስዳለን፣ ቸርች ጋር ይዘጋጃል ይሄ የጌታ እራት ማለት ነው። ቢንዬ ይቅርታና እንደው ባጭሩ እንትን ለማለት አሁን እናንተ አትወስዱም የጌታ እራት ብላችሁ እንደዛ እያልን አይደለም። እሺ እሱ ሳይሆን መጀመሪያ ምን ብለህ ነው የምታምነው? ምን ብለህ ነው የምትወስደው? ለምሳሌ የክርስቶስ የስጋው ምሳሌ ነው፣ የክርስቶስ የደሙ ምሳሌ ነው፣ መታሰቢያ ነው እያልክ ከሆነ በቃ ምንም አታምነው። ቅዱስ ቁርባን የጌታ ስጋና ደም ነው ብለህ መጀመሪያ ማመን አለብህ። የእሱ ስጋና ደም እንደሆነ የምትቀበለው ካመንክ ቅድም ስጋዬና ደሜ እኮ ያለው እምነት ነው ወደሚለው አጣምህ አተረጉም። ስጋዬ ሲል ክርስቶስ የኔ ስጋ እያለ ነው፣ ደሜ ሲል የኔ ደም እያለ ነው። የሚቆረሰው የሚፈሰው እያለ እየተናገረ ነው። ስለዚህ መጀመሪያ የሚቀድመው የክርስቶስ ስጋና ደም ነው ብለህ ማመን አለብህ። መልሼ ልጠይቅህ፣ ለደቀ መዛሙርቱ ክርስቶስ የሰጣቸው እንካችሁ ብሉ እንካችሁ ጠጡ ያላቸው ስጋውና ደሙ ነው አይደለም? ስጋውና ደሙ ነው። ጎበዝ፣ በቃ አሁን እንደዚህ ማመን አለብህ። አየው፣ ስጋውና ደሙን ሳይሆን የስጋውና የደሙ ምሳሌ ነው ካልክ ግን፣ ወይም ስጋውና ደሙን ሳይሆን የስጋውና የደሙን መታሰቢያ ነው ካልክ ግን በቃ ቶታሊ ስህተት ነው የሚሆነው። ስለዚህ ይህንን እንደዚህ የያዘ አንተ አሁን የሰጣቸው መጀመሪያ ያነሳው ህብስት ነበረ፣ ጽዋ ነበረ። ነገር ግን ይህንን በባረከው ባመሰገነ ጊዜ ስጋውና ደሙ ስላደረገው ይኸው ስጋዬ ነው ደሜ ነው ብሎ ስለሆነ የሰጣቸው እውነት ነው የሰጣቸው ስጋውንና ደሙን ነው። ምክንያቱም ክርስቶስ የሰጣቸው ስጋዬ ነው ደሜ ነው ብሎ ሰጥቷቸው እዚህ ጋር ማንም መጥቶ ብሎ ሊጨምር ሊቀንስ አይገባም።
ስለዚህ ስጋውና ደሙን ነው በቃ አትሊስት እዚህ ጋር አለቀ ይመስለኛል። እሺ እኔ አንድ ጥያቄ ልጠይቅ። እሺ ይሄ እንጀራውንም ይሄ የዮሐንስ ወንጌል ምዕራፍ 22 ቁጥር 19 ጋር ምናልባት መጽሐፍ ቅዱስ አጠገብ ካለ ዮሐንስ ወንጌል ምዕራፍ ሉቃስ ወንጌል ሉቃስ 22 19 ጋር ማለት ነው። እንጀራውን አንስቶ አመሰገነ፣ ቆርሶም ምን ይላል? ቆርሶም ሰጣቸውና ይላል ስለናንተ የሚሰጠው ስጋዬ ነው፣ ይህንን ለመታሰቢያዬ ይህንን ለመታሰቢያዬ አድርጉት አለ። ለመታሰቢያዬ እኮና ይህንን ለመታሰቢያ ላስረዳ። እሱን በቃ ቆይ ምንም የሚቀየር ነገር የለውም። ቢንዬ ይኸውልህ አንደኛ ዮሐንስ 6 ነው መሰለኝ ቅድም ስጀምሮ የሰማሁት እዛ ጋር ስለ ዓለም ሕይወት ወደዚህ ልመጣልህ ነው። ላገናኝልህ ነው። ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ነበር ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ። ከዛ አይሁድ አንጎራጎሩ አይደል? ተከራከሩ። እንዴት ስጋውን ሰጥቶ እንዴት ልንበላ እንችላለን ምናምን ብለው በጣም በቃ እንትን ሆነባቸው። ከዛ ክርስቶስ አይ እዚህ ጋር እኮ እንደው ስጋዬ ነው ያልኳችሁ እኮ ማመን በእኔ ማመን ቃልን መቀበል ምናምን አላለም። እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ አንዴ ቆይ ቢኒ ላገናኝልህ። እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ስለዚህ የነሱ ጥያቄ ምንድን ነበር? እንዴት ስጋውን እንበላለን አሉ። ክርስቶስ ምን አለ? አስረግጦ እውነት እላችኋለሁ የኔን ስጋ ካልበላችሁ የሰው ልጅ ያለው ራሱን ነው አይደለ? ደሜንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ፊት ለፊት ነው ይመልሰላችሁ። እሺ ዮሐንስ ነገር አልሰጠም። ቆይ አንዴ ቆይ ይቀጥልና ምን ይላል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስለዚህ እዚህ ጋር ትምህርት ነው ያስተማረው። ስለዚህ ምንድነው መሰለ የሰው ልጅ የዘላለም ሕይወት እንዲያገኝ ከላይ ከፍ ብሎ በእኔ የሚያምን ብሎ ነግሮን ነበር። ስለዚህ ሰው ካመነ ተጠምቆ መጥቶ የጌታ ስጋና ደም መብላት መጠጣት አለበት። ምክንያቱም ስጋውን ሲበላ ደግሞ ሲጠጣ ምን ያገኛል? የዘላለም ሕይወት ያገኛል። እዛው ደግሞ ክርስቶስ እንደተናገረው ክርስቶስ ከዛ ሰው ጋር ለምሳሌ እኔ በበላ ስጋው በላ ደሙ መጠጣ ክርስቶስ ከኔ ጋር እኔም ከክርስቶስ ጋር እኖራለሁ ማለት ነው። ይህንን ነገረ። ከዛ ተመልከት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ስጋውን እንደሚበላ ደሙን እንደሚጠጣ ተናግሮ አስተምሮ ጌታ እዚህ ጋር ቀድም የነገርኩ ክፍል ላይ ደግሞ የማቴዎስ ወንጌል ምዕራፍ 26 ቁጥር 26-28 ባለው ይሄው ህብስት አንስቶ ስጋው አድርጎ ይሄው ስጋዬ ነው ብሎ ጽዋ አንስቶ ጠጡ ደሜ ነው ለብዙዎች የኃጢአት ይቅርታ። አሁን የዘላለም ሕይወትም ስትል ራሱ የኃጢአት ይቅርታም ስትል መዳን የሚመለከት ጉዳይ ነው። አሁን እንደዚህ ነገረ። ስለዚህ ስጋውን እንበላለን ደሙን እንጠጣለን። ቅዱስ ቁርባን የጌታ ስጋና ደም ነው። አዎ ለምንድን ነው የምንበላ የምንጠጣው? ለኃጢአት ይቅርታ፣ ለዘላለም ሕይወት። ይኸው የጣል ነው የለም። አሁን አንተ ወደ አነሳው እንምጣ። ቅዱስ ሉቃስ ደግሞ በተለየ መንገድ ያለውን አይ ቲንክ የሚጠቅሰው አይመስለኝም። እንካችሁ ስጋዬ ነው ብሎ ሲሰጣቸው እንጂ ብሉ ጠጡ በሚል ያስቀምጠው አይመስለኝም። ቸክ ማድረግ እንችላለን። ብሉ ጠጡ ስላላስ እንትን አውጣውና ይሄ እኔ ለመታሰቢያ የምትለዋ ነች። አቸኩል ልዳስል ነው። እኔ ምንም የምዘለው ነገር የለም ወንድም አለ። ይኸውልህ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ይላል ስለ እናንተ የሚሰጠው ስጋዬ ይህ ነው ይልና ብሉ ራሱ አይሉም። የሚገርም ቅዱስ ሉቃስ እንግዲህ ሲዘግብ በተለየ መንገድ ነው የሚያስቀምጠው ሲጽፍ ማለት ነው። ከዛ ግን እንደዚህ ስላልጻፈ ግን ኧረ የሚበላ አይደለም ልንል አንችልም። ቀድም ነግሮናል። ዮሐንስ ላይ ነግሮናል። ማቴዎስ ላይ ነግሮናል። ሌላም ክፍል ላይ እንደዚሁ ነግሮናል። ስጋዬ ነው ይልና ይህንን ለመታሰቢያዬ አድርጉት አለ ይላል። እሺ ቁጥር 20 ላይ ደግሞ እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ ይላል። አሁን ተመልከት እንግዲህ። ስለዚህ አሁን እዚህ ጋር የምንነገረን ምንድነው? ያነሳው ህብስት። ከዛስ ምን ያደርገዋል? አመሰገነ ይላል። ቅዱስ ማቴዎስ ሲዘግብ ባረከ ነው የሚለው አንድ ነው፣ ተመሳሳይ ነው። ነገራችን ላይ ባረከ፣ አመሰገነ፣ ቀደሰ አንድ ናቸው። ስለዚህ አሁን ሲያመሰግን ካመሰገነ በኋላ ሲሰጣቸው እንኩ የስጋዬ መታሰቢያ ነው አይልም ይላል እንዴ ቢኒ? ያው እንግዲህ የስጋዬ መታሰቢያ ነው አይልም። የስጋዬ መታሰቢያ ነው የሰጣቸው አይልም። በቃ ባጭሩ እንዲገባህ ነው እንደዚህ ጠየቁ። የስጋዬ መታሰቢያ ነው አይልም ማለት እኮ ስጋዬ ይህ ነው ግን ይህ ስለዚህ ተመልከት ያርጉት። እሺ አንዴ ቆይ። ስለዚህ ተመልከት። ስለዚህ አሁን ሲሰጣቸው ካመሰገነ ከባረከ በኋላ ስጋዬ ነው ያላቸው እንደ ቅድሙ አንድ ነው። ከዛ ግን ይሄንን ስጋዬን ራሱ ምን አድርጉት አለ? ለመታሰቢያ አድርጉት አለ። አሁን ይሄንን ራሱ ተመልከት። ስጋውን እንበላለን፣ በደንብ ስማኝ፣ ምን ጥለው የለም እኛ ስጋውን እንበላለን፣ ደሙን እንጠጣለን ማለት ቅዱስ ቁርባን የጌታ ስጋና ደም ነው። ቅድም አንተም እንግዲህ ያመንክ ተቀበልከው ማለት ነው።
ኦኬ እሱ ምን የሚሆነው ቅዱስ ሥጋና ክቡር ደግሞ የሚበላና የሚጠጣ ነው ብሎ ጠጡ ብሎ ሰጥቶናል። ለምንድን ነው የምንበላ የምንጠጣው? ሥጋዬን የምንጠጣ የዘላለም ሕይወት አለው ብሎናል። አንድ የቅድሞ የጠቀስ ነው። ማቴዎስ ላይ ስንመጣ ደግሞ ለኃጢአት ይቅርታ ብሎ ነግሮናል። ስለዚህ ለዘላለም ሕይወት ለኃጢአት ይቅርታ ሥጋውና ደግሞ እንበላለን እንጠጣለን። ይህንን ሥጋውና ደግሞ ለዘላለም ሕይወት ለኃጢአት ይቅርታ ግን ስንበላ ስንጠጣ በራሱ በዚህ በቅዱስ ሥጋና በክቡር ደግሞ ማናስበዋለን ክርስቶስ ስለኛ መከራ ሞት እንደተቀበለም እሱን እናስባለን። ገብቷል? በዛን ሰዓት ልክ ማለት አሁን እኔ በዚህ ተስማምቻለሁ፣ ግን ዮሐንስ ወንጌል ምዕራፍ 6 ጋር ያለው ክፍል ጋር የተጻፈውና እዚህ ጋር የተጻፈው ሥጋዬ የሚለው ይሄ ህብስቱን ቆርሶ የሰጣቸው ለመታሰቢያ ያደረገው ይለያያል ነው። በእኔ አይለያይም። እንድታስረዳኝ አሁን የምፈልገው ጥያቄን ልጨርስና ከላይ ጀምረህ ዮሐንስ ወንጌል ምዕራፍ 6ን ከላይ ጀምረህ ሙሉን አንብበዋል? አይ ሳላነበውና ዝም ብዬ እንትን እላለሁ። እንዴ ብዙ ጊዜ አንብቤ አውቃለሁ እኮና እያወራቸው የነበረ ጌታ ኢየሱስ ክርስቶስን ሰዎች ያኔ የሚከተሉት የነበረ ስላበላቸውና ስላጠጣቸው እንደነበረ በጣም በባጭሩ ቆይ ላስረዳህ። ተረድቻለሁ ወንድም አለው። በነገርህ ላይ በአንድ ምዕራፍ ውስጥ በአንድ የመጽሐፍ ቅዱስ ምዕራፍ ውስጥ እንደው አንድ ሐሳብ ተነስቶ በዛው በአንዱ ብቻ ፖይንት ያልቃል ማለት አይደለም። በአንድ ምዕራፍ ውስጥ በጣም ብዙ የተለያዩ ነገሮች ልታገኝ ትችላለህ። ስለ እምነት ተናግሮ ስማኛ እንዴ ቆይ ስለ እምነት ተናግሮ ጥምቀትን ሊያመጣ ይችላል። ሥጋና ደሙን ሊያመጣ ይችላል። ስራን ሊያመጣ ይችላል። ተረተኛል አይደለ? ስለዚህ ምንድን ነው የሚለውን ነገር እዛው አውዱን ይዘህ ከላይ ጀምረህ እያነበብክ መሄድ አለብን። አዎ። እና በእሱ ስለማመን ስላለማመን አይሁድ በእርሱ ሊያምኑ እንደሚገባ እያስተማራቸው በደንብ ደጋግሞ በእርሱ ካላመኑ የዘላለም ሕይወት እንደማያገኙ ነገር ግን በእርሱ የሚያምኑ ከሆነ ግን የዘላለም ሕይወት እንደሚያገኙ እያስረዳቸው ምናምን ይመጡና እስቲ አንተ ምን የተለየ ነገር ታደርጋለህ አሉት ማለት ነው። እና ሙሴ እኮ ከምድረ በዳ መና አውርዶ አባቶቻችን በልተዋል የሚል አየህ፣ እሱን ጠቀሱ። ስለዚህ ስለሚበላ ስለሚጠጣ ነገር ሲያመጡ ለሕይወታችን አስፈላጊ የሆነውን ነገር በልተነው ጠጥተነው የዘላለም ሕይወት ስለምናገኝበት ነገር ግን በእሱ አምነን ማለት ነው፣ ሳናምን አይደለም። ስለዛ ነገር ተናገረ። ሕይወት እንጀራ እኮ እኔ ነኝ፣ ስለዚህ አሁን ሰው ከእርሱ በልቶ እንዳይራብ ብሎ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ በአጭሩ ማለት ነው። ቁጥር 51 አካባቢ ጀምረህ ስትመለከተው አሁን እዚህ ጋር በቃ እንዲህ አሉ። እንዴት የሰው ልጅ ሥጋ እንዴት እንበላለን? እንዴት የሱን ሥጋ ሰጥቶን እንዴት ልንበላ እንችላለን አሉ። አሁን ተመልከት፣ እንደው በእርሱ ስለማመን ቢሆን ኑሮ ክርስቶስ እዚህ ጋር እኮ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ስል ማለቴ እንደው በእኔ ስለማመን ስላለማመን ከላይ ስነግራችኋል ነበር እንዴ ብሎ ይናገራል እንጂ አስረግጦ እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። አየሁ፣ እነሱ ጭንቀታቸው ምንድን ነበር? ክርክራቸው ምንድን ነበር? እንዴት ሥጋ እንበላለን? እንዴት ደም እንጠጣለን ነበር። እሱ ሲመልስስ አላስተባበለም። እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የሰው ልጅ ያለው እሱ ነው። ሰውን ደግሞ ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ስለዚህ አየሁ፣ ያ በብሉይ ኪዳን በልተውት ግን ከሞት ያላስጠላቸው ሞቱ ይላል። ያመና ምሳሌ ነበር፣ የራሱ የክርስቶስ ምሳሌ ማለት ነው። ስለዚህ ክርስቶስ የሚበላይ ብሎ ሁሉ ነው የሚናገረው በነገራችን ላይ። ስለዚህ ክርስቶስ የምናምነው ብቻ ሳይሆን ቅዱስ ሥጋውና ክቡር ደሙን ደግሞ እንበላው እንጠጣው ዘንድ ሰጠን። ከዛ በኋላ ደገመላቸው፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት የሚያገኘው። እነሱስ ጭንቀታቸው ክርክራቸው ምንድን ነው? ቢንዬ እንዲህ ሥጋህን በላ እንዲህ ደም እንጠጣለን። አሁንም ወረድ ትልና ሌላው ቀርቶ ይህንን ትምህርት በቅፍርናሆም ሲያስተምር ይላል ቁጥር 59 ላይ ሌሎቹ የሰሙ ተከትለውት በእሱ የሚያምኑት ደቀ መዛሙርት ከ12 ውጭ ያሉት እነሱም ጨነቃቸው። በውስጣቸው የተጨነቁት የሚገርም እንደዚህ አፍ አወጣው ምናምን አይደለም፣ እንደ አይሁድ ሲከራከሩ ምናምን አይደለም የሚሰማቸው። ልብና ኩላሊትን የሚመረምር አምላክ ስለሆነ ግን በልቡ አወቀባቸው ማለት ልባቸውን አነበባ በልቡ ሳይሆን ልባቸውን አወቀባቸው። ያው እሱ ሁሉን አዋቂ አምላክ ስለሆነ ማለት ነው። ከዛ እንዲህ ያስጨንቃቸዋል እንዲህ ምናምን ብሎ ይገሳቸዋል። ገብቷል? በሥጋ ነው ያሰቡትና ሥጋ ምንም አይጠቅምም፣ ሕይወትን የሚሰጥ መንፈስ ነው የነገርኳችሁ ቃል ሕይወትም መንፈስም ነው ብሎ ይናገራል። ስለዚህ ምን እያለ ነው? በሥጋ ያሳሰብ አየኸው። እነሱ በጣም በቃ እዛው ላይ ልክ የሚያወራርዱት ልክ እንደ በግ ምናምን አርደውት እንደዚህ ልክ እዛ የቆረሰ እንደሚሰጣቸው እንደዛ ወይ አስበዋል፣ ወይም ደግሞ በመንፈስ በእምነት ነው አይደለም የተረዱት። እንደዚህ ባለ ቅድም በጠቀስ ነው የማቴዎስ ወንጌል ምዕራፍ 26 ላይ በጠቀስ ነው አይነት ስርዓት እንደሚሰጣቸው ምናምን አይደለም የተረዱት እና ጨነቃቸው። ልክ እንደ አይሁድ ነው ያሰቡት። የአይሁድም ጭንቀት ነገራችን ላይ በእሱ ስላላመኑ እንደዛ ነው። ስለዚህ አሁን ጉዳዩ አየው በመንፈስ ቅዱስ ራሱ አሰራር በእርሱ ኃይልና ስልጣን ቅድም ስራ ሰርቶ ለደቀ መዛሙርቱ እንደሰጣቸው በዛ መንገድ ነበር የሚሰጠን። ህብስቱን አንስቶ ባርኮ ሥጋዬ ነው ብሎ ይለናል። ሥጋው ስለሆነ ጽዋውንም እንደዛ ቅድም በተናገር ነው። እነሱ ግን በሥጋ ነው ያሰቡት። ከዛ መሄድ ፈለጉ። ሂዱ ነው ያላቸው። አየው። ስለዚህ አሁን ከክርስቶስ በላይ አስተማሪ መምህር አለ እንዴ ቢንዬ?
አይሁድ የሚሰናከሉ ከሆነ በዛው በቃ እንደው ዝም ብሎ ሐሰት ነገር ያስተምራቸዋል። የሚተረጉም ነገር ከሆነ ከክርስቶስ በላይ የሚያብራራ መምህር አለ እንዴ? እንግዲህ እሱ ምን እኔ በሆን ማላደርገው ነው አንተው የማታደርገው አይደለም ክርስቶስ ማለት ነው። ፊት ለፊት ቃሉ ግልጽ ነው። እሺ እነሱም አይሁድም አላመኑ። ካላመን ጥለት አልፋለህ እሱም ተናግሯል። ትቢያችሁን አረግፋችሁ ለፉ ነው የሚለው። እሺ ደቀ መዛሙርቱስ አየው ለእነሱንም አላስተባበረላቸውም በቃ። ስለዚህ የተናገረው ስለ ቅዱስ ሥጋና ክቡር ደሙ ነው። ከዛ ግን እዚህ ጋር ትምህርት ነው ያስተማረው። አየው አሁን ስራ ሰርቶ ምናምን ህብስት እንትን ብሎ በዛው አይደለም የሚቀጥለው። ይሄንን መቼ ነው ያደረገው? ከመሰቀሉ በፊት ዓርብ ሊሰቀል ሐሙስ ምሽት ነው ያደረገው። ይሄ የማቴዎስ ወንጌል ምዕራፍ 26 ላይ ማለት ነው። ስለዚህ ቅድም የነገረን ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው እና ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እርሱም በእኔ ይኖራል እኔም በእርሱ እኖራለሁ ብሎ እዚህ ጋር አስተማረና ደቀ መዛሙርቱን ሲጠይቃቸው ጌታ ሆይ አንተ ሕይወት ቃል አለ ከአንተ ወዴት እንሄዳለን? ስለዚህ እንደዚህ ላሉት ደቀ መዛሙርት ስራ ሰርቶ ቅድም ባለው መንገድ ይሄው ሥጋዬ ነው ብሎ አለ። ቅድም ምንድን ነበር ያለን? ሥጋዬን የሚበላ ደሜን ጠጡ አለ። ይሄው ደሜን የሚጠጣ ብሎ ተናግሮ ነበር። ይሄው ብሉ ጠጡ ደሜ ሥጋዬ እያለ ክርችም ሲል ታገኘዋል። ስለዚህ ቅዱስ ሥጋና ክቡር ደሙን ለዘላለም ሕይወት ለኃጢአት ይቅርታ ሰጥቶናል ክርስቶስ። ይሄንን ዕለት ቤተክርስቲያን እናገኘዋለን። ስንበላው ስንጠጣው ዝም ብለን አይደለም በልተው ጠጥተው ነው ዝም ብለን በቃ እንደው ማስታወሻ ማሰቢያ አይደለም ምንድነው? ይሄው ዘላለም ሕይወት ያገኛል ብሎ ነው የለ እንዴ? ይሄው ለኃጢአት ይቅርታ ለብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ብሎ የለ እንዴ? በነገራችን ላይ እዚህ አንደኛ ዮሐንስ ምዕራፍ 1 ላይ ቁጥር 7 እስከ 9 ስትመለከት እንዳላስረዝም እንጂ የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻን ይላል። ምን ብናደርግ? በኃጢአታችን ብንናዘዝ ይላል ቁጥር 8 ላይ። ስለዚህ ዛሬም ስንኖር ኃጢአት እንሰራለን። ታዲያ እንዴት ነው የምንነጻው? ማንንም ያነጻን የክርስቶስ ደም። ቀደምም ብሎ ነበረ ለብዙዎች ኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ጠጡ አይደለም ያለን እንዴ? አየው። ስለዚህ ይህን ደም ልንጠጣው ዘንድ ሰጥቶናል ማለት ነው፣ ሰጥቶናል። ስለዚህ ኃጢአት ስንሰራ እንናዘዝና የምንቀርበው ወደ ምንድነው? ወደዚህ ደም ነው የምንመጣው። ደሙ ምን የሚሆን ነው? የሚጠጣ ሥጋውስ የሚበላ ነው። ስለዚህ ተናዘን መተን ሥጋውን ስንበላ ደሙ ስንጠጣ ደም ሳይፈስ ስርየት የለም አልነበረ? ይሄ ፈሰሰ ደሙ ስንበላ ስንጠጣ ግን ምን እናገኛለን? ስርየት እናገኛለን። በማመን ብቻ አይደለም ባይዙ ሐሳቡ ይሄ ነው። ቢኒ ካስረዘምኩብህ ይቅርታ። ዲያቆን ቃለ ሕይወት ያሰማለን። ከዚህ በላይ ሌላ ድርቀት ነው የሚሆነው። አሁንም አልገባህም ቢኒያ? ያው ተረድቻቸዋለሁ እኮ እሺ። ግን አሁን እኔ ያው ማለት ዮሐንስ ወንጌል ምዕራፍ 6 በቃ ቢኒ ቤት ገብተህ መጽሐፍ ቅዱስ አንብብ። በቃ ቻው ቻው፣ ውረድልን ታች ላይ እንዴ። ሊያደርቀን ነው እንዴ? ከዚህ በላይ ምን እናስረዳ? ያው ብሎ ሊቀጥል ነው እንዴ? ምን አይነቱ ነው በጌታ? እሺ ፎክስን አናግሩት ዲያቆን ወይም ናትዬ ቀጥል። ናቲ እንደምን አለ ወንድሜ? እና ለኔ ፍቀዱ፣ ሌላ ፕሮግራም ስላለች ወደዛች ልሂድ። ያ እግዚአብሔር ይመስገን። ታሚ ይቀጥሉ አለሁኝ። እሺ ናቲ ይቀጥላል አለ ወለ ወንድሜ። እሺ እሺ ይቀጥላል። ፎክስን አናግረው። ፎከስ ነው የሚለው። ይቅርታ ፎከስ። ያ እሺ ወዳጄ እንዴት ነህ ፎከስ? ሰላም ሰላም፣ እንደምን ናችሁ? እግዚአብሔር ይመስገን። ከየት ነህ? እኔ ከወንጌል አማኝ። ከየትኛው ቤተ እምነት? ከመሰረተ ክርስቶስ። እሺ አይ ቲንክ ርዕሳችን ስለ እንትን እያወራን ነው፣ ስለ ሥጋው ደሙ እያወራን ነው አይደለ? ያ እዛ ላይ ነው የደረስኩት። እሺ ቤተክርስቲያን ታምናለች ሥጋው ደሙ አማናዊ ነው ብላ? አማናዊ ነው ማለት እውነተኛ የጌታ ሥጋና ደም ነው ብላ ታምናለች ቤተክርስቲያን? ኦኬ፣ እውነተኛ የጌታ ሥጋና ደም ነው የሚለው ያው ህብረት ያለው ፎከስ። ቅድም ጽፌ የነበረው ኮመንት ምን ነበር? ብዙ ኮመንት ጽፌ ያለው። የትኛውን የጠየከኝ? የቃላት ጨዋታ ያልኩትን ነው። ታሙዬ ምን ጽፎ ነው? አለው ተሙ ነው የሌለው። እሺ ታሙዬ አለ አለው። ይቅርታ ኔትወርኬ በመሃል ዘግይቶ ነው። ቀጠል ናቱ። ይቅርታ በጣም እሺ እሺ። አይ ተሙዬ በመሃል ስለገባ ነው የጻፈውን ኮሜንት ብዬ። እሺ እሺ ፎከስ
ታምናለች? የአንተ ቤተክርስቲያን በክርስቶስ ታምናለች? የክርስቶስ ስጋ እውነተኛ የክርስቶስ ስጋና ደም ነው ብላ ታስተምራለች? እውነተኛ የክርስቶስ ኢየሱስ ስጋ ያው ዓርብ ዕለት ስለተቆረሰና ስለፈሰሰ እሱ ደግሞ ስጋውን አስቀድሞ ሐሙስ ዕለት በእኛ በኢትዮጵያ አቆጣጠር ሐሙስ ላይ ስለሰጠ የክርስቶስ ኢየሱስ የስጋው ምሳሌ ነው ብላ ነው የምታስተምረው። ምሳሌ ነው ብላ ነው የምትቀበለው? ትክክል። ኦኬ። መጽሐፍ ቅዱስ ላይ ምሳሌነት በምሳሌነት ነው የቀረበው ወይስ ጌታችን ስጋዬ ብሎ ነው ያቀረበልን? ጌታችን ስጋዬ ነው ብሎ ነው ያቀረበው። ሰው ታዲያ ስጋዬ ብሎ ካቀረበ ምሳሌ ለምን ለማለት ደፈራችሁ እናንተ? ኦኬ። ያው በኦርቶዶክስ አፈታት ወይንም እምነት መሰረት ይለወጣል ነው አይደል? ካህኑ ከጸለየበት በኋላ ይለወጣል ብሎ ስለሚያምኑ እኛ ደግሞ ይለወጣል ብለን አናምን። አይ ይለወጣል ሳይሆን የጌታ ኢየሱስ ክርስቶስ ስጋና ደም ነው የምንቀበለው ነው። አሁን ይለወጣል የሚለው ትምህርት የሌሎቹ ነው። ምናልባት እናንተ የወጣችሁበት አካባቢ ያሉ ሰው ነው የሚናገሩት እንደዛ። አሁን እኛ ያልነው ቀጥታ አንተም እንደተናገርከው ስጋውና ደሙ ነው እንላለን። ግን ምሳሌ ነው ደግሞ ትለኛለህ። ሁለት ነገር ነው አሁን እየተናገርክ ያለው። አንድ ምሳሌ ነው ትላለህ፣ መልሰህ ደግሞ ስጋው ደሙ ነው ትላለህ። ስለዚህ ምንድነው ትክክለኛ ግልጽ የሆነ ትምህርታችሁ ማለት ነው? ያው እኔም በፊት ኦርቶዶክስ ስለነበርኩኝ ወስጃ ቃለው ቅዱስ ቁርባንና ያው እንግዲህ ስጋና ደም አይደለም እኔ ወሰድኩት እኮ የጌታ ኢየሱስ ክርስቶስ ስጋና ደም ነው ወይ ስጋዬ ነው ብሎ አስተምሯል አይደለ? ስንዴ የሚሰራው አይደል? ጌታ ኢየሱስ አስተምሯል እንደዛ አይደለ? ጌታችን ራሱን በምሴተ ሐሙስ ስጋዬ ነው ብሎ ሰጥቶናል። ሐዋርያ ቅዱስ ጳውሎስም ስጋዬ ነው ከስጋው ጋር ህብረት እንዳለን በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ተናግሯል። ስለዚህ ጌታችንም ስጋዬ ብሎ